አንድ ድርጅት እገዳ የወጣበት በባንክ እንዳይንቀሳቀስ የተደረገ እንዴት ብሎ ነው የሚሰራው? ኪሳራ ውስጥ እንጂ የሚገባው እንዴት ብሎ ይሰራል? ለዚህ ነው ወለድም የመጣበት እኔ ያለው። ሌላው ያለው ደግሞ ያው የዛሬ 14 ዓመት ምን እንደተፈጠረ ተናግሯል። እሱ አለ። እስኪ አንቺ ከተናገረው መልሽ ሚውት አድርግልኝ አንተ። ታንኪ አንደኛ በጣም ደስተኛ ነኝ። ሚውት አድርገው ቲቶዬ ተውኔ እናት ነኝ ከአባት ጋር እየተንሸካሸክ አታውራ፣ ችግር የለውም ልንገርህ። ይሄ ቀለበት ሰወረውር የዛሬ 14 ዓመት ያለው ማለት ነው። ዮናስ የሚባል ጓደኛው ሰርግ ላይ ወንድሜ በሞተረኛ ብር አስመጥቶ በቃ እንደዚህ ስንት ባለሀብት ባለበት አላግባብ ብር ሲያወጣ ለምን እንዲህ ታደርጋለህ በሚል ጭቅጭቅ ተነሳ። ሂጂ ስትፈልግ ያለኝ እግዚአብሔርን ሂጂ ስትፈልጊ ሲለኝ መጣሁ። ቡቡ ጩጬ ነበረ መጥቼ ልጄን እንትን እያልኩኝ እያጠባሁ ልጄ ቴንኪው አመሰግናለሁ። ልጄን እያጠባሁኝ ቡቡዬ መጣ። በጣም በሚያሳዝን ሁኔታ ልክ መጥቶ ማለት ምንም እንዳልተፈጠረ እጁን ኪሱ አስገብቶ እንግዲህ እውነቱን ነው የሚወራው። እጁን ኪሱ አስገብቶ መጥቶ ምንም እንዳልተፈጠረ እንትን ሲል አይ እንደዚህማ አትለኝም ሂጂ ከፈለግሽ ነው ያልከኝ፣ ስለዚህ ከዚህ በኋላ አንተ ትዳር አትሆንም ብዬ አውጥቼ ወረወርኩ። ይቅርታ ጠይቆኝ እንደገና ቀለበቱን አደረገልኝ። ሌላ አዲስ ቀለበት ያጠፋ ሌላ አዲስ ቀለበት አደረገልኝ። ሰላም ኖርን። ይሄ የሚነሳ ፓርት አልነበረም። ሰላም ኖርን፣ የመጨረሻ ሰላም ኑሯችን ኖርን። አንድ ይሄን መልሻለሁ። ሁለተኛ መሰለ ጌታቸው አንድ የሚቱን ታነሳለህ። ይሄን ጠይቃለሁ። ይሄን ጠይቄው ካረገው የእውነት ከልቤ ስለሆነ የምጠይቀው የዶክተር ጌታቸውን ቤት ተበድረ ይዘህ ስትሄድ በዶክተር ጌታቸው ቤት ስትበደር በቤተሰቦች የቤት ነው የተበደርኩት ብለህ ብዙ ሽማ ኔትወርክ ነው የእሷ። ፕሊዝ ታፕ አድርጉ፣ ታፕ አድርጉ። አይ እሷ ትጠይቅ። በቪዲዮ ይውጣልኝ አይውጣልኝ የእሷ ጥያቄ ነው። እሷ ከፈለገች ይሆናል፣ ካልፈለገች አይሆን። እሷ መጠየቅ ትችላለች። ባለቤቱ እሱ ናት፣ ባለቤቷ ነው። ስለዚህ እሷ መጠየቅ ትችላለች። ገባችሁ? እናንተ ሳይሆን ባለቤቱ በቪዲዮ ይውጣልኝ አንተን ነው ማናገር በዛ ካለች ትበል። እናንተ ያንን የፈለጋችሁት ነገር ከዚህ ለማድረግ ነው። ይገባኛል። በቪዲዮ እሷ ያወጣችሁ በራሷ ፍቃድ ነው። እኔ በቪዲዮ ውጭ ብያት አይደለም። ስለዚህ ባካችሁ ከዚህ ለማድረግ ሳይሆን እሷ ከፈቀደች በቪዲዮ ውጣና አውራኝ ካለችው ያውራል። የነሱ መብት ነው። ፔጁ ለነሱ ነው የሰጠሁት። ተግባባን? እንደዛ ነው ማስበው። ጎሄ ስትመጣ እንትን እንላለን። ስለዚህ በዛ እርቅ ፈጽመናል ይቅርታ ብሎኛል ብላለች እሷ እስክትመለስ። ይሄ ነገር ምን ትላለህ መሰለ? ዮኒ ቀለበት ወርውሮ እርቅ ልክ ነህ። ማንኛውም ሰው ይሳሳታል። አድርግ ያለው እርቅ ደግማ ወደዛ ቦታ ከተመለሰች ግን ምን ልታደርግ ትችላለህ? ከሱ ትክክል አይመልህ። ያኛው ነገር ተስማምታችሁበታል ብላ ነው። ይሄ ነገር መነሳት አልነበረበትም። ምን ታደርጋለህ? ኖ ተስማምተናል። አሁን ስለ ቀለበት እያነሳች አይደል? ቀለበት አስፍቼ ለብ መጣል አደርጋ አልፈልግም እያለች አይደል? ኦኬ ያላረኩትን fair enough። እሺ ያላረኩትን እኔ አላረኩም። አሁን ለሁሉም ለእያንዳንዱን መልስ መስጠት ይከብዳል። እውነታው ግን የቱ ጋር ነው? ስሜቷ ምንድነው? ከሴት አንጻር የማየው ነገር አለ። እኔ ጊዜ አልሰጠኝም። እኛ ቤት ብዙ ሌላ ሰዎች ይመጣሉ፣ ብዙ ግርግር አለ። እሱ ነገር ላይ በጣም ስሜት ያደረገኝ ነበር፣ እናደድ ነበር የምትለው ነገር አለ። እዚህ ጋር እየጠየቁ የዲቦራ ጊፍተር ነው የሚሉ ነገር አለ። ጊፍተር ነው እንደ ያለ ምንድነው? አልገባኝም። ኧረ እሱ ሶሻል ሚዲያ ተጠቃሚ አይደለም፣ ልጁ ነው የሚጠቀመው። ይሄ ፔጅ በነገራችን ላይ የልጁ እንጂ የእሱ እንኳን አይደለም። ምንድን ነው የምታወሩት? በእግዚአብሔር አምላክ ምንድነው ዲቦራ ጊፍተር ማለት? አልገባኝም፣ ይቅርታ። እኔም ልጁ ምንድን ነው? ቆይ አይ ለአግባባ እንዴ እዚህ ጋር ስለሚጽፉ ነው። እንደው መድኃኒዓለም የሚፍረድባችሁ ቆሻሾች። ምን አባቴና ውስጥ ነበር የዲቦራ ጊፍተር የሚሉት? ኧረ ይሄ ሰውዬ
ሌቭል እንኳን የሚባል የለም፣ እንትን እንኳን የለም። ትምጣና ትመልስ። በዚህ እሷ እንኳን የተናገረችው ሀረግ ባሌም በሌላ አልጠረጥረውም ነው የምትለው። ገብታ እንኳን ተናግራለች። ቆሻሾች ናችሁ እናንተ። እዚህ ጋር የዲቦራ ሚዩት አድርጓቸው። እነዚህም ባለጌዎች መረኖች በጣም ነው የምትቀፉት። እግዚአብሔር ምስክሬ። አንዳንድ መሀይም አንዴ ነገር ፊክስ ላለ ሚዩት አድርጓቸው። ባሌን እሷ መታ ትናገር። ቆይ ሀረግ ካለች እባክሽ በዚህ ጉዳይ ላይ ነይ። ጊፍተር ነው እያሉ ነው። አምጧ እንዴ አምጡ መረጃ። በጣም ነው የሚገርመው። አየኛ ሰው ፈጣሪ ሆይ ድረስ ነው የሚለው። አቤት ምን አይነት ሰዎች ናችሁ ግን የተፈጠራችሁት? ምንድን ናችሁ? ምንድን ናችሁ? ቆይ ቬጋስ፣ ቆይ ልጨርስ ኬዙን እና ቆይ አለሽ እስከዛ አይሷ ስላነሳችሁ ስለ ቀለበት እኔም ጋር እንደዚህ ያደረገችው የቀለበት ጉዳይ አለ ለሚለው ፌር መልስ ነው። እሱ ችግር የለውም። በባልና ሚስት የሚፈጠር ነገር ነው። ኮመንት አይዘጋም። ያው እነዛ ሚዩት ይደረጋሉ እንጂ ጊፍተር ምናምን ሶሻል ሚዲያ ላይ የሚመጣ ሰው አይደለም እሱ። በነገራችን ላይ አንዴ እሷ ትናገር። እንዲያውም ሀረግ አንዴ በዚህ ላይ ሀሳብ ትስጥ። ምንም ቢሆን በዚህ ደረጃ ሰውን አታሙ። አንድ የሀረግ ትግባና የሰው ጊፍተር ነው የሚባለውን ራሷ ትመልሳለች። ሀረጋለች ይሰማል። አሁን ጊፍተር ነው እሱ ባለቤትሽ የቲክታክ ጊፍተር ነው አይጠቀም የለውም። በልጆቹ ነው በልጁ ይሆናል። ስሙ ከታች ያላችሁ መጀመሪያ ያው ሀቅ አትወስድማ እሷ በልጆቹ እንጂ ቲክታክ እንኳን አይጠቀምም ነው የተባለው። አያችሁ ሶሻል ሚዲያ ላይ እንዴት ነገር ከዚህ ከዛ እያምታቱ ባለጌ እንደሚሆኑ አያችሁ ግን እንዴት እንደሚለው ይኸው ቲክታክ እንኳን የለውም የልጆቹን ነው የሚጠቀመው አለች። እግዚአብሔር ይባርክሽ፣ እግዚአብሔር ይስጥሽ። የማን ሰዎች እንደምትጽፉ ስለማቅም ጭምር እዚህ ትዳር ውስጥ እንኳን የምትገቡ የማን ሰዎች እንደሆናችሁ ለማወቅ ከባድ አይደለም። ማን እንደሆናችሁ ለማወቅ ከባድ አይደለም። ግን ቲክታክ እንኳን ተጠቃሚ አይደለም ባለቤቴ እያለች አንዴ ድገሚላቸው። እየተቆራረች ስለሆነ አረግሻ አንዴ ቲክታክ ላይ ጊፍተር ነው የዲቦራ ጊፍተር ነው እያሉ ነው። አይ ቲክታክ አይጠቀምም። ስለዚህ ውሸት ነው የሚያወሩት አይደል? አይ ቲክቶክ እኔ ሲጠቀም አላውቅም። እኔ ቲክቶክ እንደሚጠቀም ቲክቶክ ግን ልጄ ግን ይጠቀማል። ግን አሁን ሰማችሁ? ኖ እስር ላሉት ነው ሌላ ነገር ሊቆሰቁሱ የመጡ ባለጌዎች ስላሉ በዚህ መሀል ላይ እሱን መናገር ስላለብኝ ነው። ሰማችሁ እዚህ ጋር? ስለዚህ ቲክታክ ተጠቃሚ አይደለም ጊፍተርም አይደለም። ልጃቸው ግን ቲክታክ አለው ልጄ ይጠቀማል ብላለች። ታንኪ እኔ የኔ ጥያቄ ዮኒ ስራ እንትን የዶክተር ጌታቸው ምን ላይ ነው የምመርጠው? አሁን እኔን ከጠየቅሽ እኔ እሱን ነው የዶክተር ጌታቸውን ቤት አሁንም መናገር አለበት። እንዴት ባንኮች እኔን አልጠሩኝም? ውክልና ስቻለው ካነሳ በኋላ ነው እኔ እና እሱ ተቆራርፈን። ቆይ እሱን ልጠይቅ። ሙሉ ውክልና ሰጠሽው ነበረ ይዛኔ ሲበደር? አሁን ጎበዝ ጥሩ ጥያቄ ጠየቅ። መተዳደሪያ ደንባችን ላይ ሙሉ ውክልና አለ ብያለሁ። ሙሉ ውክልና 2017 ግን ነገሮች የቀኑ ሲመጣ 2017 ውክልና አነሳውኝ። እሱ መቼ ተበደረ? እኔ ታህሳስ ላይ አንስቼ እሱ ጥር ላይ ነው የተበደረው። ጥር፣ የካቲት፣ መጋቢት እያለ ነው የተበደረው። እሱ ተዘጋጅቶብኛል። የእውነት እኔና ሰው አንነጋገር። እንግዲህ እዚህ ጋር ህዝብ ፍረዱ። እዚህ ጋር ውሸት መሆኑን ወቁ። አንነጋገር፣ ሰላምታ የለን፣ አልጋ ለይተናል። የዶክተር ጌታቸውን ቤት ሲበደር እንዴት አወቅኩኝ? ጠይቁልኝ። በእግዚአብሔር ለእውነት ኑሩ። አንነጋገርም አንልም። የተበደረው እኔ ይህን ይመልስልኝ። ከበሪልኝ። እሺ ይህን ይመልስልኝ። እሺ ቆይ 2017 ታህሳስ ላይ ያቆምኩት ህዝብ በሙሉ ስሙኝ። እኔና እሱ ምንም አንነጋገርም።
የእምነት ክደት ማለት ይሄ ነው። እንግዲህ መተዳደሪያ ደንብ ሰጥቼ የእምነት ክደት ደረሰብኝ። አሁን ደግሞ እዚሁ እናንተ ፊት እየካደ ነው። ስለዚህ እባክህ መሰለ እውነት አውራ። እሱ ይመልስልን፣ መልስልን። አንነጋገር አልን ሰላምታ የለን 2017 ውክልና ስቼባለሁ። በምን መንገድ የዶክተር ጌታቸውን ቤት እኔ አወቅኩኝ? ይመለስልኝ። እሺ ጥሩ፣ እስቲ መልስልን መሰለ። አንደኛ ፒኤልሲ ላይ ውክልና ስለሰጠች ስላሰልጠች ስላነሳች አይደለም ዮኒ። መተዳደሪያ መመስረታችን ራሱ አንድ ስራ አስኪያጅ ከየትኛውም ባንክ አስይዞ መበደር የፈለገውን መስራት ይችላል የሚል የራሱ መተዳደሪያ መመስረቻ አለው። ውክልና እሷ ታንሳ እንጂ እኔ ውክልናውን ታንሳ አታንሳ የማውቀው ነገር የለም። አምጥታም የሰጠችኝ የለም። ሰጥቼዋለሁ ውክልና ያነሳውበት ካለች ማስረጃ ታቀርብ። እዚህ ጋር ጥያቄ አለኝ። ቆይ ሀረግ እንዴ ያልከኝ እኮ በደንብ ታውቃለች እንደተበደርን አንነጋገርም ብላለች። እዚህ ጋር አረግ ምንም ንግግር የለም ምን የለም። ስለዚህ እንዴት አውቄ እንዴት ነግሮኝ እንዴት ተስማምተን ነው ይሄን ብድር የወሰድኩት ብለሃል አንተ። ስለዚህ ይሄንን ነገር አንተ አስረዳኝ። እሱ አላቅም እንደተበደረ አላቅም። ምንም ነገር የተነገረኝ ነገር የለም። ከዛ በኋላ ነው ያወቅኩት። ውክልናው ራሱ ይሄ ነው ብለህ አስረዳች። አንተ እሷን አናግሬያታለሁ በደንብ ታውቃለች ብለን የተናገርከው ቅድም። ስለዚህ እንዴት ነው እስቲ አስረዳኝ። በደንብ ታውቃለች እያልኩ ነው። አሁንም ማስረግጬ ነው የምነግርህ። እንዴት ተነጋግራችኋል? ውክልና አዎ፣ ይኸው እሷ ደግሞ ይኸው አላናገረኝም ነው የምትለው። እንግዲህ ሀረግ ውክልና እኮ ከተነሳ አሁንም እኮ በማስረጃ እየጠየቅኩ ነው። አንድ ውክልና አስነስተህ ስትመጣ እኔ የተቀበልኩበት ወይ ያስፈረመችብኝ ወይ የሰጠችኝ መረጃ አለ። ውክልና ያስነሳሽው ሀረግ። እሺ ለዚህ ደግሞ መልስ ልሰጠው መሰለ። ችግር የለውም ተረጋግተህ አውራ። ለእውነት አይደል የመጣ ነው። እኔ ውክልና ሳነሳ ቲቶዬ እዚህ ጋር ፈቅጄልሃለሁ እንድትገባ ለቲቶ ሰጥቼው ስለማያናግረኝ ቲቶ ወስዶ አልጋ ላይ ቁጭ ብሎ ሰጥቶታል። ቲቶዬ ለእውነት ፍረድ። ልጅ ነህ ስለምታድግ እዚህ ብቻ ግባ። ቲቶ ሰጥቶታል። አቁን መልስ አደራ። እሷም እናት ናት፣ እሱም አባት ነው። ሂዶ ሰጥቶታል። አይኔ እያየ ነው የሰጠው። እዛው ደረጃ ላይ ቁሜ እዛው ቁጭ ብሎ ነው የሰጠው። ችግር የለውም። እውነት ስላለ ቲቶዬ ለብቻ ብቻ መልስልኝ። ቲቶ አለ ይቅርታ አለው መልስልኝ። አሁን እናትህ ሰጥታለች ወረቀት አይደለ? እስቲ መቼ ነበር ረሶት? አይ ይሄ ከምር ነው ረስቼዋለሁ። መቼ ነበር ግን የሆነ ነገር ሰጥታ ለአባትህ ስጠልኝ ብላ ሰጥታለች። ምን ብለሽ ነው የሰጠሽው? አንዴ መቼ እንደሆነ አላውቅም። ብዙ ነገር ሰጥታለች። ሀረግ ምንድን ነው የሰጠሽው? እስቲ ንገሪኝ። 2017 ታህሳስ ላይ ለቲቶዬ ሰጥቼዋለሁ። ቲቶዬ ነው ካጠገቢያ ያለው ሁልጊዜ የሚያባብለኝ ሁልጊዜ የሚያጫውተኝ ቲቶ ነው። በጣም ስለምንግባባ ቲቶዬ ይሄን ለአባትህ ስጠው ስለው አይኔ እያየው እዛው ደረጃ ላይ ቆሜ ሰጥቶታል። እኔና ስለማንነጋገር እዚህ ጋር ደግሞ ያዙልኝ ታውቃለች። ምን እንደሆነ ነግረሽዋል? ቆይ አንዴ አረግሻ ነግረሽዋል ልጅሽ ምን እንደምትሰጪው? ይሄ አባትን ሂጄ ውክልና አንስቼበታለሁ ቲቶዬ ብዬ ቲቶዬ ሂዶ ሰጥቶታል። ግን ደግሞ እዚች ጋር ደግሞ ያዙልኝ። ችግር የለም ልጅን አታጨናንቀው፣ ችግር የለውም መሰለ ለሀረግ አውርተን ተነጋግረን እያወቀች ነው የጋሽ ጌታቸውን ቤት የተበደር ነው ብሏል አይደል እንዴ? ስለዚህ አሁንም መሰለ ተረጋግተ መልስ ግደለም። እኔ ውሸት ካለብኝ አንተን ለማማረር ከመጣሁኝ እውነት እቀጣለሁ በብዙ ነገር። እኔ አሁንም እቺ መልስልኝና ወደሚቀጥለው እሄዳለሁ መሰለ ግደለም። ለቲቶና ለብቡ ስንል እናውራ። መልስልኝ። ሄሎ አቤት፣ እየሰማው ነው። ምን ልመልስ ይሁን? በደንብ ታውቃለች ይሄንን መስማት እኔ አም ሶሪ ለእናት ናት ማይ አጅስ ሞነለችው ነው ላይ ግድ የለም። አሁንም ልድገምልህ የዶክተር ጌታቸውን ቤት ስትበደር እኔ አውቃለሁ። እኔ እናንተ እኮ አንነጋገርም። በደንብ ታውቂያለሽ። በደንብ እንነጋገራለን። ባንነጋገርም በስራ በደንብ ታውቂያለሽ። ቆይ በምንድን ነው የምትነጋገሩት? አንዴ ቆይ አንተና እሷ ተዘጋግታችኋል። የምትነጋገሩበት ምንም ነገር የለም አይደለ? አንዴ መሰለኝ እያዳመጥኩ ስለሆነ አንድ ነገር ስማኝ አንዴ ፕሊዝ። እሷም በጨዋ እያወራች አንተም በትህትና አውራ። እየተግባባን ነው ብራታ፣ በትህትና አውራ።
አሁን ምን መሰለ እሷ እንደ እናት ልጇን እንዴት አድርጋ እንደምታወራ እየሰማህ ገብቶሃል? እየሰማህ በአንተና በእሷ መካከል ብዙ ጊዜ ንግግሮች የለም፣ አትነጋገሩም፣ ተዘጋግታችኋል። በምትዘጋጉበት ጊዜ እሷ ጠንቋይ ቀላቢ አይደለችም። የማይነጋገር ሰው ከባለቤቱ ጋር በቢዝነስ ጉዳይ ልታቆም የምትችለው ነገሮችን እስቲ አንተ አስረዳኝ። አንተ ኦነሩ ነህ፣ ፋብሪካውን ረን የምታረግ ሰው ነህ፣ ብዙ ነገር የምታረግ ሰው ነህ። እሷ ደግሞ አይደለች። አሁን የምትነግረኝ ምንድን ነው? ለቲቶ ለልጄ ለአባት ስጥልኝ ይሄን ወረቀት ውክልና አንስቼበታለሁ ብላ ሰጥቻለሁ ነው የምትለው። ይሄ አንተ አልደረሰህም? አልደረሰኝም። የሆነ እዚህ ጋር በደንብ አዳምጠኝ እሺ። ልጅ እስቲ መልስ በዚህ ጉዳይ። የዋትስአፕ ሜሴጆችን እንዳለ ሰርዘሽዋል አልሰረዝሽውም በላት ከስልኬ ላይ የምንቀያየረው እንዳታይ። ቆይ ከዛ በፊት ይሄን ጥያቄ መልስልኛ። የተመላለስንበትን ማስረጃ ላቀርብልህ እኮ ነው። ኦኬ ልጄም አለ ይናገር። እሺ አንዴ እኔ ማለት የሆነ ነገር በለን በዚህ ጉዳይ። እኔ እንደምትዋደዱ ውስጣችሁን ማየት እችላለሁ። እስርም ያለነው መናገር እንችላለን። በዚህ እልህ ውስጥ ናችሁ፣ በደንብ እልህ ውስጥ ናችሁ። የምናየው እንደ ሰው ግን የምናየው እንደ ሰው የምናየው ነገር ግን አለ። ግን አዎ ቲቶ መልስልኝ። ሰጥታለች ወረቀት እናት? መቼም ታስታውሳለህ ወረቀቱ ለአባት። እናቴም እናቴ ናት፣ አባቴም አባቴ ነው። ሁለቱንም በመጥፎ አይን ማየት አልችልም። ይሄ የሚታወቅ ነገር ነው። ግን እኔ አብዛኛውን ጊዜ እንደማየውና እንደምረዳው ከሆነ ይሄ በእግዚአብሔር ስም ነው የምመሰክረው። ኖ ይሄን ጥያቄ ብቻ ነው የምትመልሰው፣ ሌላ አትበል። ሌላ አልልም። አዎ ይሄን ወረቀት እናትህ ስጥልኝ ብላ ለአባትህ ብለሃለች ወይን አባት? እሱም ብቻ ብዙ ወረቀት እንደዛ ስጥ ብላ እንትን ብላኛለች። ኦኬ ስለዚህ ሰጣለች። እንዲህ ነው ብላ እንዲህ አይነት ወረቀት ነው ብላ ሰጠኛ። የሰጠችበትን ቀን አልረስተውም። አዎ ላታስታውሰው ትችላለች። እሷ ነቻ ባለ ጉዳዩ። አንተማ እንደ ልጅ ተላቂ እኮ ነህ። አንተ ልጅ ነህ። ይሄን ለአባትህ ስጥ፣ ይሄን ለእናትህ ስጥ ሲትባል ምንድን ነው የምታደርገው? እንደ ልጅ አምጥተህ አባዬ ልኳል ትላለህ፣ ትሰጣለህ። እናቴ ልካለች ብለህ ትሰጣለህ። ያ ነው የሚሆነው። አንድ ጊዜ ቆይ አንዴ ማም ልናገር። አንዴ ልጅ ቲቶ ይወዳሉ፣ ችግር የለውም አትጨነቅ። ከብሩ አንተ ነው የምትበልጠው ቲቶዬ። የኔ እናንተን ፍቅር ታውቀዋለህ። አብረን ታለቅስ ነበር 4 ዓመት አብረን ተሻሽ ነበር። ቲቶዬዋ በእናታችሁ ልጄን አትስደቡት። እዚህ ላይ የምትጽፉ ችግር የለውም። አይሰድቡም፣ እየሰደቡት አይደለም። ኖ ይሆንዬ እኔ ልጇን አትንኩባት ፕሊዝ። ልጄን ለምን መሰላችሁ አላየሁትም፣ ቻው አላልኩትም። ቲቶና እኔ ማለት በጣም ከባድ ነው። ቲቶዬዋ ቀበለዋለሁ። ይሆንዬ መልስ ልንገርህ። ለመሰለ ጌታቸው አልጋ ላይ ቁጭ ብሎ ተሰጥቶታል። የዶክተር ጌታቸውን ቤት እኔና መሰለ አንነጋገርም። እኔና መሰለ ማንነጋገር ሰዎች ስልኩን ይዤ እንዴት ነው የማጠፋው? መሰለ ስለ ድንግል ማርያም ብለህ ውሸቱ ይቅር፣ ለሁሉም ነገር ይቅርታ ጠይቃለሁ፣ ችግር የለውም። ውሸቱ ሌላውን ጠይቅሽ። ፓስፖርቱን ታውቂዋለሽ? የመዝጊያውን የእሱን አረ እንዴት ተብሎ እንደየሆን በእናትህ ከአቄራ ቀወሪያ እናውራ። ልጅ አይግባን እና እሱን ጨርስ። ሲጀመር እንዴት ነው ገብቼ የመሰለ ዋትስአፕ ላይ ያለ ነገር የማጠፋው? መሰለ ልጠይቀው። አይ እሱን የምጠይቀው ዮኒዬ ከአቄራ ቀወሪያ አታውራ። አሁንም የእውነት ነው የምነግራችሁ፣ የእውነት ድርጅቱን አድኑት ይደላችሁ። ከዛ እኔ ድርጅትን ሰርቼ ካላዳንኩት ድርጅትን እውነት አረግ ሞላ ለሽያጭ አቅርባው ከሆነ ልጠይቅበት። እኔ የድሮ ጓደኞቹ እዚህ ላይ ገብተው ቢናገሩ ደስተኛ ነኝ። የአሁኖቹን አልፈልግም። የአሁኖቹን ሳይሆን የድሮ ጓደኛማ የእኔ ንግስነት ነው የሚነግሯቸው። የአሁኖቹ ጓደኛ አልጋችን እንኳን ክብር የማይሰጡ ናቸው። ግድ ለመሰለ ጌታቸው እንዳከበርኩ ይቀር። ስራ አስኪያጅነት ከባልሽ ስራ አስኪያጅነቱን ይስጥሽ። ስራ አስኪያጅ ከሆንሽ መስራት ትችያለሽ። ይቻላል። ውክልና ስራ አስኪያጁን ትቶ ውክልና ከሰጠኝ ስራውን መስራት እችላለሁ። በድንግል ማርያም ይጃቸዋለሁ። እውነት እናውራ። እሺ ስራው ቢሰጥሽ ሰርተሽ ያንንም ያህል ዕዳ መክፈል ትችያለሽ? ይሁን ለዚህ መስስጥህ። እሺ ከአንድ እኔ ለፍርድ ቤት ስንከራተትለት ከ1 እስከ 21
በ23 ነው እነሱ ማታ ላይ የመጡት። አላየኋቸውም ብያለሁ። ከ1 እስከ 20 የሰራሁትን 25 ሚሊዮን ምናምን ብር ሙሉ ደረሰኛለኝ። ዮኒዬ ሙሉ በሙሉ በዚህ ቶሎ ልኳሉ። ስልኬ ላይ አለ። ዶክመንት እየጠፋች ስላስቸገረኝ ስልኬ ላይ ያረኩት ነው ያለሁት በብዛት ዶክመንቴ። ያን ብር እንኳን ይዞ ይሄዳል። ድርጅቱ ብር የሚያመርት ነው ዮኒ። የእውነት እንነጋገር ከተባለ ነገርኳችሁ እኮ 5,000 ላይ ያረፈ ፕላስቲክ ፋብሪካ ሽጦ ብሩን አላውቀውም። ይሄን ያክል መጠየቅ ማልችል ነኝ። 50% ላይ ቁጭ አድርጎኛል። ግን ምንም መብት የሌላ ሴት ነኝ። ታፍኛለሁ። አሁን ደግሞ እስኪ ልስራ። እኔ እኮ አሁን ልስራ ነው ያልኩት። ልካፈል የሚባል ጥያቄ ባመጣ ዮኒ ባለጌ ዘልዛላ ልትንዘላዘልበት ተካፈለች ብትሉኝ ያምርብኛል። እኔ መከፋፈል አልፈልግም። እኔና እሱ ተፋተን እየኖርን ድርጅታችን 50-50 ይዘን 2 ልጆች አሉን የምንወዳቸው። ለልጆቹ መልካም አባት ነው። ያን ይዘን ድርጅታችን እናሳድገው። ለመሰለ አሁን መሰለ ጌታቸው ደፍሬ አልናገረውም። እንዲህ አይነት ወሬ ከሚያወራ ይቻላል። እንግዲህ እዚህ ውስጥ ጠበቃ ካላችሁ ምን ካላችሁ ከታች ኮሜንት ጻፉልን። ውክልና ለዳዊት ከሚሰጥ ለኔ ይስጠኝና ድርጅቱን ላስተዳድር። 105 ሚሊዮን ብር እዳ የመጣብን 105 ሚሊዮን ብር። መኪኖች አሉን። መኪኖች የት ናቸው ሲጠይቅልኝ፣ እነዚህ መኪኖች የት ናቸው? እነዚህ መኪኖች ሽጠን ወደ ስራ እናስገባቸው። አይሆንም ካለ ደግሞ የዶክተር ጌታቸውን ቤት ብር ይክፈልና ድርጅቴን ልስራ። ድርጅቴ አይሸጥብኝ። በቃ ድምፅ ሁኑኝ። ድርጅቱን እኮ ልስራ ነው ያልኩት። ልካፈል አላልኩም። መጀመሪያ አረብሽህ ትንሽ ነገር ስጠኝ። ልካፈል የሚል እንትን የለም አይደለ? አልፈልግም የሚል ግን ፍርድ ቤት ምናምን ኬዞች አሉ። ልካፈል ሸጦ ያካፍለኝ የለም። ገና ፍቹ ራሱ አልተጠናቀቀም። የሆነ እየተንዛዛ ነው። እኔ እሱን አልፈልግም። ንብረቱ 50% ሼር ነን። ልስራ በቃ ይስጠኝ። ውክልና ይችላል። እኔ ደግሞ የሆነ ሀሳብ ልስጥ ትፈቅዱልኛላችሁ? ውክልናው አንዴ ገባኝ። ውክልና መስጠት ይችላል። ገባኝ፣ እሱ ገባኝ። እኔ ደግሞ የሆነ ሀሳብ እንድሰጥ ሁለታችሁም ፍቀዱልኝ። ሰጥ ምንም ችግር የለም። እሺ ምን መሰለ እንዳየሁት እንደሰማኋችሁ እግዚአብሔር ምስክሬ፣ በወንዶች በምን ምንም አንተም በሴት አልተጠረጠርክም። እንደዚህ ወዶብኝ ነው ምናምን አላለችም። አንተም እንደዛ አላልክም። ባላችሁ ነገር ላይ የሚፈታ ችግር ነው። እውነቱን ንገረኝ ካልክ እኔ የ18 ዓመት ትዳር አለኝ። የሚፈታ ችግር ነው። እናንተ በሚገባ በመሀላችሁ ላይ አንተ ማቅጠ እሷ ማቅጣ የማይረባ ነገር ውስጥ ገብታችሁ የማይረባ ነገር ውስጥ ሆናችሁ አይደለም። በመሀል የሆነ ብቻ የተሰማችሁ ነገር አለ፣ ውስጣችሁን ያልተነጋገራችሁት። በደንብ ተናግሬ ይውጣልኝ የምትለው በቃ አንተን አናግራ አታውቅም ይቺ ሴት። ስለዚህ እንደ ሚስት አናግረኝ ካለች ጆሮ መስጠት አለብን። አሮን ከዊያር ምንም እናርግ ወርቅ እናነጥፍ። እንደ ሴት ልጅ አባትም እንደ ሚስት እንዳለችውም ሰው ሚስቴ አናግረኝ፣ በምንም ይሁን በምንም ላናዳት፣ በምንም ነገር ይፈጠር አናግረኝ ስትለኝ ጥሩም ይሆን መጥፎ ትጩህም አትጩህም እሰማታለሁ። እውነቱን ልንገር ማብራታ እሰማታለሁ። ትጩህም ትስደበኝም ምን ትበለኝም ከሰማው በኋላ ከዛ በኋላ መልስ እሰጣለሁ። ገባ? ግን ነገሮች በተፈጠሩ ቁጥር ጸጥ እየተባለ የሚካሄድ ከሆነ ምን እየሆነ ይሄዳል? ነገሮች እየተባባሱ ሄደው ዛሬ ተንከባለው እዚህ ደረጃ ተደርሷል። እንደኔ በደንብ እናንተ መልካሙንም ይሁን መጥፎንም ተደዋውላችሁ አውሩት። እመነኝ አውሩት። በሰላም መለያየትም ይቻላል። ግን የሚፈርስ ትዳር አይደለም። እኔን ከጠየቀኝ በመሃል ብዙም ቮልቭ ያደረገ ነገር የለም። የቢዝነስ ጉዳይ፣ ጥሩ የመመኘት ጉዳይ፣ የሆነ ነገር ጉዳይ እንጂ እግዚአብሔር ምስክሬ በዚህ ደረጃ እንትን የሚያስብል ስላልሆነ እንደው ትንሽ ለዘብ ያለ ንግግር ብትናገሩ እዚህ ጋር እንደ አንድ ሰው ለዘብ ያለ የሚያስቆጭ ንግግር ብትነጋገሩ። የሚያስቆጭ እየተነጋገራችሁ አይደለም፣ እግዚአብሔር ይስጣችሁ። የማያስቆጭ ቢሆንና መፍትሄውስ
ምን ማድረግ እንችላለን? እሷ የምትለው ለእኔ ውክልና መስጠትም ይችላል፣ ማናጀርም ማድረግ ይችላል፣ የታገደውን ነገር እንትን አስብዬ መስራት እችላለሁ፣ እዳም ካለ ደግሞ እንደምንም አድርገን መስራት እንችላለን እያለች ነው። ብትሞክረው ምንድን ነው ሊፈጠር የሚችለው? አሁን በዚህ ነገር ላይ እሷ ስራውን ኦኬ ተበለሻሽቷል አይደለ? በቃ ልሞክረውና ከተበላሸም እኔ ልጠየቅበት፣ የሆነ ነገርም ከሆነ ውክልናው ከተሰጠ እኔ ልጠየቅበት እያለች ነው። እዳው ካለ ያንን ካለች ያንን በስምምነት በመልካም አድርጎ ማድረግ ይቻላል ወይ? አንተን ነው የምጠይቀው። ይሄ ማድረግ ይቻላል ወይ? እዚህ ጋር ምንም እንዳት ማድረግ ይቻላል ወይ? የከሰረ ከሆነ ምንም የማይረባ ከሆነ የማይጠቅም ድርጅት ከሆነ ምንም ውጤት የሌለው ድርጅት ከሆነ ለአንተም እዳ ቀለለልህ እኮ ማብራት እዳው ቀለ እሷ ሰርታበት ምን ብላ ትቀየርም ምንም ትበለው የከሰረ ነው ባዶ የገባ እንትን ድርጅት ነው። ያ ከሆነ ትቀየርበት የሚል ወይም እናንተን ትቀይርበት የሚል ሀሳብ ነው ያለኝ። እስቲ አንተ የምትለውን ልስማ። ዮኒ ይሄ እኮ ሳይሆን ነገርኩ እኮ እገዳውን አንስቺ፣ ስራም ስትመጪ አልከለከልኩሽም እንድትሰሪ። ከእገዳው በፊት እኛ እንስማማ። እኔ ብቻ ሳይሆን እየነገርኩ እኮ ነው። 40 ሰራተኛ ድርጅት ውስጥ አሉ። ይሄን ድርጅት ያዘጋው ማን ነው ብለው እነሱ ይመስክሩ እያልኩ ነው። ለአንተም አሁን ስልክ ልክ ይላሉ ማረጋገጥ ትችል ነበር። እኔ አሁን እዚህ ጋር እሷ አትስራ የምለው ነገር የለም። እየሰማኸኝ ነው? እሷ በወሬ የሚሰራ ነገር አይደለም። ይህን ያህል ነገር እኔ ሰርቼ ያልመለስኩት እሷ ልትመልሰው አትችልም። እየነገርኩ ነው። ይሄ ብድር ተገላብጦ ዚመጣ መወሰን አይችልም። አጨንሰኛ እኔ ስላልቻልኩኝ ሌላ ሰው አይችልም ማለትም አይቻልም። እኔ አሁን የማልችለው ነገር ሊኖር ይችላል። ያ ማለት ሌላ ሰው አይችልም ማለት አይደለም። አብሮት እሱንም ማለት ልክ ነው። ይሄ እንደዛ የሚወሰድ አይደለማ። አዎ እሱንማ አልስማማም። ሰርቻ ታይቻለሁ የምትለው መቼ የሰራችሁ ነው? እየነገርኩ ነው። 1 ሳምንት እኮ ነው የሰራችሁ። እኔ አንድ ነገር ልንገርክ፣ 17 ዓመት ሳምንት ነው የ25 ሚሊዮን ትራንዛክሽን ረን ያደረገችው። ታሳይ፣ ታውጣ ዶክመንት ታሳይ። ኦኬ ዶክመንቱን አሳይ። አውጪ ስልኬ ላይ እንዴት አድርጌ ደረሰኝ ነው እንደዚህ ደረሰኝ። ኖ ታውጣ። ዮኒ ተረጋጋ። እኔ ነኝ የምጠይቃት። ታውጣ ብለኛል አይደል? በደንብ ተረጋግቼ እጠይቃታለሁ። ምንም የሚያስጨው ነገር የለም። አብሮት እጠይቃታለሁ። በዋትስአፕ ወጥቼ ልላከውና ልግባ። ስልኬ ላይ ወጥተሽ ላኪልኝና ግቢ። እሺ እሺ ናት። ያ ፕሊዝ በጨዋ መጠየቅ ይቻላል እኮ ኢትስ ኖት ሃርድ። እንደ በጨዋ ነው እኮ አሁንም እየጠየቀ ታውጣ ምናምን እያልክ ስጮ ፕሊዝ ዳትስ ዩ ቦይ እኮ መረጃ ካላት ማውጣት ነው። አሁንም የምጠይቀህ ሁለተኛ ከመጀመሪያ ጀምሮ እየነገርኩ ነው ዮኒ። ኦኬ ያሳገድኩት ድርጅቱ እንዳይሰራ ያደረግኩት እኔ አይደለሁም። ለምን አሳግዳ እኔን ከስራ ውጪ ማድረግ ፈለገች? ለምን ከቤተሰቦቿ ጋር ብቻ መስራት ፈለገች? እስቲ እዛ ድርጅት ውስጥ እኮ የእሷ ቤተሰቦች 4-5 አሉ። ወንድሟ ስራ አስኪያጅ ነው እዛ ድርጅት ላይ። እንዴት ምንም ነገር አላውቅም ትላለች? አዎ መኪና ከአንተ ጋር ምንም የምትነጋገሩን ነገር የለም እኮ። በምን ትወቅ እስቲ ንገረኝ። አንተ እኔ ባልነግራት ወንድሟ እኮ ድርጅት ውስጥ እየሰራ ነው አይደል? ወንድሟ ስለኖረ ማለት ሰራ ማለት ስለሷ ሲያወራት ይውላል ማለት አይደል? እያንዳንዱ መረጃ አላት። ይሄ እኮ የሆነው የሁለታችን አለመግባባት ከተፈጠረ በኋላ ነው። ከዚህ በፊት አናውራ። ስትግባቡማ ሰላም አለው እኮ ማብራታ። ስትቃረኑ እንጂ የተግባባ ሰው ቢዝነሶች አይበላሹበትም። ማብራታ ይኸውልህ 4 ዓመት 5 ዓመት አይባልም። ይሄ እያወራሁ ያለሁት እኮ የ17 ዓመት ታሪክ ነው አይደል? ከ4 ዓመቱ በፊት 13 ዓመት እቺ የት ነበረች? ለምን ገብታ ስራ ላይ ያላገዘችኝም? ከልክያት አትስሪ ብያት። ወንድሞቿ የሚሰሩበት ድርጅት ውስጥ ፋብሪካ ውስጥ ወንድሟ ስራ አስኪያጅ ነው። ስሪ ብትላት እምቢ የምትል ሴት ናት። እንዴ መባባል ያስፈልጋል? እንዴ እዚህ ጋር ብያታለሁ። መስራተኛ ለመስራት ፈቃደኛ አይደለች። ለምሳሌ ሚስቴን ከፈለኩኝ ስራ አግዥኝ እላታለሁ። ኦኬ ነይና ስሪ እላታለሁ። 100 ጊዜ ብያታለሁ። የመስራት ፍላጎት የላትም። የመስራት ፍላጎት እግዚአብሔር በሚያውቀው አንድ ቀን ነው የምልህ ዮኒ። 100 ጊዜ ለምኛታለሁ። ይሄ የድርጅቱ ሰራተኞች ይመስሉ እኮ ይሄን ለማመን እውነቴን ነው የምልህ እንደ አንድ ሰው። አሁን ታዲያ ልስራ ለምን አለች? እስቲ ንገረኝ።
እየነገርኩ ነው። ሴት ቆይ መስራት የምጠላ ሴት ከሆነች መጥፎ ሴት ከሆነች ልጠይቅ አንድ ነገር ድርጅቱ ተሽጦ ልካፈል እንጂ የምትል ሰርቼ ልቀር ማለት አትል ነው እኮ ያለችው። የአንድ ሰዓት ከ30 ደቂቃ ሪኮርድ አለ ብያለሁ አይደል? እዛ ውስጥ ገብተህ ስማው። እኔ ከዚህ ድርጅት ምንም አላገኝ ይቅርብኝ፣ ተሽጦ ማየት ነው የምፈልገው ያለችው ሪኮርድ አለ። ለዚህ አቡነ ቆስጦስን የሚያል አባት አሉ፣ ሌሎችም ሽማግሌዎች አሉ፣ ልጆቿ አሉ። ይሄን ካላለች እኔ እቀጣለሁ። አሁን ቀደም እሷ ዮኒ እኔ እንዲሸጥ አልፈልግም ብላለች አይደል? እየሰማኸኝ ነው? ሞዴሬተሮች ሳቡልኝ። እየሰማኸኝ ነው? እሷ ግን ታርጌቷ ስትመጣና ስታሳግድ የነበረው ድርጅቱ እንዲሸጥ ነው። እንዴ ይሸጥልኝ ብላል የሚል አለ ዶክመንት ብራዘር። ያሳገደችው እኮ በሱ ኬስ ነው እያልኩ ነው። ያሳገደችበት ኬዙ ተሽጦ ልካፈል የሚል ነው። በቃ ድርጅቱ እንዳይንቀሳቀስ ነው ያደረገችው። ኖ ያልከኝ እኮ አሁን ተሽጦ መካፈል ነው የምትፈልገው አልከኝ። ለሽማግሌዎቹ ሪኮርድ ሽማግሌዎቹ ሳይሆን በህግ ስትሄድ እኮ የመጠየቅ መብት አላት። አሁን መሸጥ ከሆነ ድርጅቱ ይሸጥና ተሽጦ ልካፈል የሚል ነገር ይዛ መምጣት እኮ ትችላለች አይደለ? እሱ ቢኖር አሁን ምን እልሃለሁ ኦኬ ብላለች እልሃለሁ። ታዲያ ለምን አሳገደችው? እሺ ንገረኝ። ያሳገደችውን ጠይቃለሁ። አሁን ጠይቃታለሁ ስትገባ። ለምን አሳገደችው? መጀመሪያ ድርጅቱን ለምን አሳገደችው? ጥሩ ካሳገደችው በኋላ ዲዮኒ እኔ በአቤቱታ በህጋዊ መንገድ ይሄ ድርጅት እየሰራ መነጋገር እንችላለን፣ ቢያንስ ለልጆቹ ይትረፍ፣ ትዳራችን ይቅር ብዬ ያስገባሁት አቤቱታ አለ። እየሰማኸኝ ነው? አዎ እባካችሁ አንዴ ሌሎቻችሁን ስለማላስገባ ብትልኩልኝ ስለማትገቡ ምንም ጥቅም የለም። የምታዘባችሁ ደግሞ የኔ የምላችሁ ሰዎች ጓደኞቼ፣ ፎሎ የምታረጉኝ በደንብ የምናወራ ሰዎች ለምን እንደላካችሁልኝ አልገባኝም። የትዳር ጉዳይ ነው፣ ሁለቱ ነው የሚወያዩት። የእናንተ ጭማሪ አይፈልጉ እነሱ። ብችል እኔ ቢስማሙልኝ እመርጣለሁ። አንድ ጥያቄ ነው የምትመልሽልኝ። የመጀመሪያ ማሳደግ የፈለግሽው ለምንድን ነው? ከመመለስ ወደ ፊት ልመልስ። በፍቅር ጠይቅ ፕሊዝ። ቲቶ ለምንድን ነው አሁን እኮ ቆይ ልንገርህ። ቲቶ አንተ እሱ ውስጥ አትገባም እኮ አልገባም። እኔ እነግረዋለሁ። እንድመልስ ፈቃደኛ ነው። ቆይ አንተ ለምንድን ነው በመሀል የምትገባው? እኔ ላናግረው ሚውት አድርገው ዮኒ ለማረን ዮኒ አልኩኝ እኮ አንዴ እኔ ልንገረው ዝም እንዲል ልንገረው እያልኩሽ ነው። ቲቶ አንዴ ስማኝ፣ በመድኃኒዓለም ስማኝ ፕሊዝ ስማኝ። እሱ ነው የጠየቀው፣ እሱ አትመልስለት ፕሊዝ። እሱ የጠየቀውን ጥያቄ ከዚህ በፊት እኛ ጠይቀናት ነበር እና ያለችን ልንገር ነው። አንተ አትነግረኝም፣ እሷ አትንገረኝ። እዚሁ አለች። ባትኖር አንተ ትነግረኛለህ አይደለም? በዛ ሳስማኝማ ስሜታዊ ስትሆን ስትናደድናት ተስፋ ስትቆርጥ ምን ስትል በስሜት ብዙ ልትል ትችላለች። ማብራት ስትናደድ አንተም ስትናደድ የምትናገረውን አታውቅም። አባትህም ሲናደድ የሚናገረውን አያውቅም። እሷም ስትናደድ የምትናገረውን አታውቅም። ግን ተረጋግታ በምታወራበት ጊዜ አሁን ጠይቃታለሁ እኔ። አሁን አየህ እውነተኛው መልስ የምናገኘው ኦልሞስት 10,000 ሰው ባለበት የምትመልስልኝ ምን ብላ መሰለ? አሁን የምትናገረው እንሰማታለን። ተረጋግተሽ ነው የምታወሪ? አንዴ ተረጋግተሽ ነው አረግ የምታወሪ? ስሜት የለብሽም አይደለ? አደራ በስሜት አይደለም ብዙ ሰው ስለሚያይ። ስለዚህ ሀረግ አሁን የምጠይቅሽ ያሳገድሽው ምክንያቱ ምንድን ነው? ሚውት አድርጋችሁ ስሙ። በፊት ያለችውን አይደለም፣ በስሜት ሆና እያለቀሰች ተናዳ ምን ያለችውን ሳይሆን ከዛ ሙሉ ወጥታ አሁን ያለ ስሜት የምትናገረውን። በስሜት እኔ ብዙ አጥፍቻለሁ። ከ2 ሚሊዮን በላይ አካውንት ተዘግቶብኛል በስሜት። ከስሜት ወጥቼ ተረጋግቼ በምናገርበት ጊዜ ግን ሰው ያዳምጠኛል። ስለዚህ አረግ አሁንም መልሽልኝ። ይሄን እምልሽ ምንድን ነው? አንቺ አሁን ማሳገድ የፈለግሽው ለምንድን ነው? እሺ ቅድም ተናግሬያለሁ፣ አሁንም ልድገመው። እኔ ሂጄ ፍርድ ቤት ሂጄ
ጠበቃዬን ነገርኩት። አካውንቶቹ እንዲዘጉልኝ ይፈልጋለሁ። እኔ እና እሱ ተስማምተን ከዚህ በኋላ ስራው ተጠርጎ እንዲሰራ የኔን አስተሳሰብ ግልጽ እንዲሆንላችሁ። አያወራኝም፣ አያናግረኝም፣ ስለ ስራ እንዳቅ አይፈልግም። በራሴ ግፊት የማደርገው ነገር ነው። ገብቶሃል? ያ ነገር እኔ ትንሽ ስለጎዳኝ ሂጄ ቀጥታ አካውንቶቹ እንዲታገዱ ነው ያልኩት። ምክንያቱም እሱ ነው የሚያንቀሳቅሰው። እኔ 1 ሚሊዮን ብር ሲገባ አስገቢ ብር አምጪ እባላለሁ። የሆነ ነገር እያስፈራራ ይቀበላል። ነገር ያለ የሻዴሌት አስገቢ ተብዬ 1 ሚሊዮን ምናምን ብር ለወድ ስሙን እንዳልጠራ ለነጋዴ አስገቢ ተብዬ ፈርቼው እንኳን አወኩሽ ሲደውልኝ ስልክ በህይወቱ ደውሎ የማያውቀውን የዛን ቀን ደውሎ ደሴ ደወለ፣ እህቴ ጋር ደውሎ ይሄን ብር ታስገባ አለ። ከዛ አላስገባም ብዬ ስላችሁ ለሱም አላስገባም ስለው መጨረሻ ላይ ደውሎ አነሳው። ለስልኩ ደውሎልኝ አያውቅም ብያለሁ። ታስገቢያለሽ አታስገቢ ሲለኝ አላስገባ የትንሽ ያለሽ አልናገርም ስትይ እንኳን ስልኩን አነሳሽው አለኝ። አይ ይሄ ልጅማ እንዳይደፋኝ አልኩና ወዲያውኑ ባንክ ገብቼ 1 ሚሊዮን ምናምን ብሩን ለነጋዴው አስገባውኝ። በደንብ አዳምጡኝ እዚህ ጋር። ምን ያህል ጊዜ ሰርተሽ ነው እዛ ላይ እናቱ? ያንን 7 ወር 8 ወር በቃ ከዛ አላለፍኩም። ታዲያ ከሳምንት በላይ ሰርተሽ አታውቂም የሚባል ነገር ስላለ እሱንም እኔ እጠይቃለሁ። ችግር የለውም ማስረጃ አለኝ። ስለዚህ 7 ወር ሰርተሻል። እንደ እኔ 8 ወር 7 ወር ይሁን መረጃ አለ ብያለሁ። መጀመሪያ እኔ እና እሱ ከአንድ ማሽን የመጣ ነው። ስሰራ ያለው ነገር በቃ እዛም እዚህም ያለው ነገር ስቆጣጠር ስላልተመቸው ቤቴ ስቀመጥ ግን ሰላም ስለሰጠሁት እቤቴ መቀመጤ ወደድኩት። ጥፋቴ እዛ ላይ ነው። ከዛ በኋላ ደግሞ ነገሮች አልመለሱ ሲሉ ቤት ሳይኖረኝ ምን ሳይኖረኝ የሱ የውጭ መውደዱ ስለደበረኝ ቀጥታ ወደ ስራ ገባሁ። ስራ ገብቼ ደግሞ ሲዝ አላስይዘኝ አለ። የሆነ ይወጣል መሰል ካልሰማኝ ሲመጣ ልናገር። ይቅርታ እሺ። ሚዩት ላይ ነህ። ሶሪ ደረሰኝ እያየው ነበረ። ደረሰኝ እንደውም እንዲገባ ምን አደረኩ መሰለ ሙሉ ደረሰኝ እንድታየውና ለብቻው ደግሞ ሂሳብ ያዝኩበት የሱ ነው እንድታየው ነው። በጣም ጎበዝ ልካልኛለች። ልንገርህ እኔ ችግር የለውም ልንገርህ። አካውንት ያሳገድኩበትን ላሳውቃችሁ። መረጃውን ልክ ያለው አካውንት ያሳገድኩበትን ላሳውቃችሁ። ከዛ ይሁን ነገሮች በሙሉ እየጨላሉ ለሱ ልላክለት ፈቃደኛ ነሽ እንዴ? በደንብ ለአንተ ልክልሃለሁ። በደንብ በደስታ እንዴ። ከዛ በዋትሳፕ ልክልሃለሁ ከነቀኑ እንደውም በእስክሪብቶ ከላይ ራሱ ከነቀኑ ጽፌያለሁ። ደረሰኝማ። ስለዚህ በጣም እሰማሻለሁ። እሺ አልወጣሁም። ልልክለት ነው በዚሁ ስልክ ስለሆነ ይቀር። ይሰማል? አውራ ዝም ብዬ። አዎ ይሰማኛል። ታፕታፕ ኮፒ ሊንክ አድርጎ አደራ። ክፉ ነገር እንዳትጽፉ እዚህ ጋር አደራ አደራ አደራ። ልጅ ስለሆነ እኔ እየተከላከልኩም ቢሆን አስተካክለዋለሁ። አደራ ምንም እንዳትሉ እናንተ። የልጅን ባህሪ በጣም ከልጆች ጋር ስለምግባባ እኔ በደንብ እያባበልኩኝ ያስተካክላል። አንድ ነገር ልንገርህ፣ አትውጣ ልካይለታራል ይይ በቃ አላኩለትም። አይ አሁን ልልክለት ነው። ማስፈቀድ አለብኝ። አንቺ ገብቶሻል። ስለዚህ ስትመለስ ነው የማወራው። ቶሎ እንድትመጣ። እሺ እናት፣ እሺ አሁን መጣ። እዚሁ አለው። አደራ ልጁን ምንም እንዳትሉብኝ። አደራ አደራ። በጣም ልጅ ነው። የ17 ዓመት ልጅ ነው። ምንም ነገር አትጻፉ። ላክላቸው። ስለ ልጄ ልንገራችሁ። ቲቶዬና እኔ ማለት በጣም ፍቅር የሆን እናትና ልጅ ነን። አሁን ባለው ነገር ምንም ማለት አይደለም። ልጅ ነው። ነገ ሁሉ ነገር ሲገባ ይገባዋል። በልጄ ላይ ምንም አትበሉ። ቲቶዬ በጣም ስለምወደው እዚህ ጋር ስትሰርቡት ትንሽ ይጨንቀኛል። ባይገባ ደስ ይለኛል። ከገባ ደግሞ ምንም ማድረግ አልችልም እና ምንም አትበሉት እሺ። ምክንያቱም እኔ መጀመሪያ አስደንግጦኛል። እዚህ ጋም ሲመጣ ትናንትናም ገብቶ ሚዩት አርጉ ብሎ ሊናገር ስተው ቲቶዬ ብዬ አስወጥቼዋለሁ። ልጅ ነውና እወደዋለሁና ልጄ ምንም አትበሉብኝ። ይከፋኛል፣ የእውነት ይከፋኛል። እኔ እንደሰደባችሁ ስለምቆጥር ለቲቶዬ ብቻ ጥሩ ነገር ተመኙለት፣ የሚያድግ ልጅ ስለሆነ እሺ። አደራ ሁላችሁንም ጓደኞቼ ሁሉ አደራ፣ እማቃችሁ በቲክታክ አደራ ልጄ ምንም አትበሉት። በእናታችሁ ልጅ ባልግ አይደለም ከኛ ነው። በቃ ጥፋተኞቹ እኛ እናትና አባቱ ነን። ጥፋተኞቹ እኛ ነን። በቃ የኛ ለመስማማት ነው እንጂ ልጅ ባልግ ያወሩልኝ ልኬልሃለሁ መሰለ እንድታየው በዛ በላካችሁልኝ ስልክ ላይ በዋትሳፕ ልኬልሃለሁ። ደረሰኞች የሰራችበት ደረሰኞች አላት ልኬዋለሁ።
ይኸውና ነው አይደለም የሚለውን ትመልስልኛለህ። በእኔ ስልክ ነው ዮኒ? አዎ በዚህ ስልክ ነው። እዚሁ እያለ ሚውት አድርገህ በዋትሳፕ ቼክ ማድረግ ትችላለህ። ቲቶዬ የእኔ ጌታ ካሁን በኋላ ድምፅህን ማታሰማ፣ እኔ ይሰማኛል። በተቻለ መጠን በቃ ካሁን በኋላ ድምፅህን ማታሰማ። በቃ እነሱ ይስማማሉ። አደራ ቲቶ፣ እኔ ያለው ሼባውን አለው ለዛሬ እኔ ሼባውን እንትን እላለሁ። እሷ እኮ ክፉንም ለባሏ እንደማትመኝ የምታውቀው አረግሻ ስሚ፣ ክፉንም የማትመኘው ለምንድን ነው? በቪዲዮ እንኳን ውጣልኝ እያለች እንደሌላው ያዙ ይልቀቁኝ አላለች። እንደሌላው ብትሆን ክፋት ቢኖራት ተንኮል ቢኖራት ምቀኛ ብትሆን ያንተን ስም ማጥፋት ቢሆን ይሄ ነው እንዴ ተብሎ ስም እንዲጠፋ ብትፈልግ ኖሮ እና በቪዲዮ ውጣ እኔ እንደወጣሁት እያለች ትላለች። ያንተን ከነ ክብር እንድትቀመጥ ነው እያደረገች ያለችው። ብዙ የምናየው ነገር አለ እዚህ ጋር እና ያም ነገርን ቆም ብለን እንድታስበው ከንዴት መውጣቱና የምትስማሙበትን ነገር በደንብ ነው እኔ በምችለው አቅም ማድረገው። ከአቃተኝ አቃተኝ እላለሁ እና አንዴ በዋትሳፕ ቼክ አድርገው ልክ ይላለው። ቼክ አድርገው እያረኩት ነው አረኩት ዮኒ ታንክ ዩ። እሺ ልክ ነው። ታዲያ የ25 ሚሊዮን ብር ነው። አይ ሙሉን አላየሁትም። እርግጠኛ ነኝ 5 ሚሊዮን እና 6 ሚሊዮን አይሞላም። ይሄ ደግሞ እሷ ስራ በገባችበት ኖርማል ትራንዛክሽን ነው። እሷ ስትመጣም ሲንቀሳቀስ የነበረ ነው። እኔ የምልህ ስትመጣም ሳትመጣም ሳይሆን ከዚህ በፊት 7 ወር የሚሆን ሰርቻለሁ ብላለች። እዛ ካምፓኒ ላይ አልሰራችም። 7 ወር ሙሉ አልሰራችም። ምን ያህል ጊዜ ሰርታለች አንተ ብለህ መጣ? እኔ ግን አንድ ይሁን የምጠይቅህ ይቅርታ አድርግልኝ መሰለ። ቅድም እኮ 1 ሳምንትም አልሰራችም እያልከኝ ነበር። ማብራት 1 ሳምንት አልሰራችም አይደለም ያልኩህ። እሺ ንገረኝ አንተ። 1 ሳምንት ሰርታ ይሄን ያህል ብር ልትሰራ አትችልም ነው እንጂ ያልኩህ። 1 ሳምንት አልሰራችም የሚል ነገር በደንብ ስትናገር ነበር። ከተሳሳተ ቪዲዮ ላኩልኝና ለራሱ ላሰማው የቀረጻችሁ ሰዎች ካላችሁ አንድ ያረጋል። ይሄን ሚዩት አድርግ መሰለ። ይቅርታ ዮኒዬ በእናትህ አሁን ዝም ብለን አሁን እያወካካ ነው። እውነት ነው። እዚህ ጋር አንድ ኮመንት አንብቤያለሁ። መጀመሪያ እናንተ ገንዘብ ስታሳድዱ ልጃችሁ እንደዚህ ሆነ። ትክክል። ቴንክ ዩ ቆንጆ፣ እውነት ነው። እኔ ግን ገንዘብ ሳላሳድድ መጀመሪያ ሰርቻለሁ። ከዛ ደግሞ ረጅም ዓመት ቤት ተቀምጫለሁ። ለልጆቼ መስዋዕትነት ከፍያለሁ። ልጆቼን ወዳቸዋለሁ። ልጆቼ ከምሰሩ እኔም ብሰሩ እነዚህ መረኖች ናቸው። ልጅም እንኳን ልክ ናት ዮኒ፣ ልክ ናት። ጥሩ ኮመንት ነው። ከዛ በኋላ ልጆቼ ሲያድጉ ደግሞ ወደ ስራ ገብቻለሁ። ስገባ ልጆቼ ሲያድጉ ደግሞ አሁን 7 ወር 8 ወር ሰርቻለሁ። ልክ ናችሁ፣ ችግር የለውም። ግን እንደሚስት አደራ ባካችሁ፣ ታች የምትጽፉ ነገር ነገ በቤት ይመጣል። በልጄ ፋንታ እኔን ስደቡ ችግር የለውም። እነሱ ልክ ናቸው። ምክንያቱም እኛ መረን መቆጣጠር ስለማልችል ነው። ይቅርታ አድርጊልኝ። አንቺ መሰለም ይቅርታ አድርጉልኝ። አንዳንድ መረን ጋጦጦች ግን እንዳሉ እንድትረጂ። ምንም ጋጦጦች አይደሉም። እኛ በዚህ ልክ እቤታችን ብንከባበርና የተደረገው ነገር ተደርጎ ብንዋደድና የሆነ ነገር ብናደርግ በዚህ ልክ ባንመጣ ሰው እንትን አይደለኝ። እኔም ስለከፋኝ የማላውቀው ብር ስለወጣብኝ ህዝብ እንዲፈርደኝ ወደ መጥቻለሁ። ህዝብ ድምፅ እንዲሆነ። ምክንያቱም እኔ ጋር እውነትና እግዚአብሔር ብቻ ነው ያለው። ገንዘብ አለ። ስለዚህ የምለውን ቪዲዮ አላችሁ ቤተሰብ። ቅድም ስታወራኝ በእውነት ነው የምነግርህ፣ ስለ ሀቅ ስለምቆም። ቅድም ስታወራ ሰርታ ማታውቅም። ምናልባት ሳምንት ነው የሰራችው ነው ቃል በቃል ያልከው። ማብራት ወይኔ ከአነጋገር ተሳስቼ ነው እንጂ ተሳስተም ሊሆን ይችላል። ግን ካልከው አንጻር ያ ነገርን ሰምተን ቃል በቃል አልሰራችም ነው የሚል ሳምንት ሰራች ያልኩ ልናገራ ይሁን። እሺ ጎይ ሊናገር አንዴ ሚውት አድርጊ እናቱ። ሳምንት ሰራች ያልኩ ደግሞ አንዱ እኔ እዚህ ሀገር ከመጣው በኋላ ለመስራት ፈልጋ ሳምንት አንቀሳቅሳለች። በሳምንት ውስጥ ደግሞ ይሄን ያህል ብር አልሰራችም ያልኩ ከ25 ሚሊዮን ገንዘብ ሳትሰራው ያለች። ቅድም እኮ 3 ወር አልከኝ ደግሞ እኔ አሁን ግራ እየገባኝ። አትጨርሰኛ አንዴ አረግ ዝም በይ በእናትሽ አንዴ ዝም በይ ፕሊዝ ታንክ ዩ። ቅድም እኮ አሁን ትንሽ ቆይተን ደግሞ 3 ወር የሚሆን ሰርታለች አልከኝ። አስጨርሰኛ። ለጥያቄ እኮ ለእያንዳንዱ በተራ መልስ እየመለስኩልህ ነው። እሺ እኔ ሳምንት ያልኩት እዚህ አሜሪካን ከመጣው በኋላ ሳምንት ሰርታ 25 ሚሊዮን አልሰራችም አልኩ እንጂ ከዚህ በፊት የሰራችውን ይሄን ያህል ሰርታለች ይሄን ያህል ቀን አላልኩም። አንድ እየተረዳኝ ነው። ሁለተኛ ደግሞ እሷ ስትናገር ሰምታት ከሆነ
እኔ ስራ ከጀመርኩበት ቀን ጀምሮ 25 ሚሊዮን ብር ሰርቻለሁ አለች። አይደለም ያልከኝ? ጥያቄ የተጠየቅኩት በዚህ አይደለም ከ1 እስከ 20 ህዳር 1 እስከ 20 ተው በቃ ይሄው ያለችውን ትሰማለህ፣ እዚሁ ትደግመዋለች። ተበልሻለሽ መስልስ ከ1 እስከ 20 ብለሻል አይደል? ከ1 እስከ 20 ብለሻል። 25 ሚሊዮን ይሞላል። ከ1 እስከ 20 25 ሚሊዮን 700 ምናምን ሺህ ብር የሆንዬ ልኬልሃለሁ። እንዳይጠፋብኝ በስክሪፕት ጽፌዋለሁ። መሰል አንድ ያዳምጠኝ ልኬልሃለሁ። በ23 ደግሞ አንተ ወደ አሜሪካ ወጣህ። ብሩ የት እንዳለ ውስጥ ያውቀዋል ፈጣሪ ይወቅ። የሆንዬ መረጃ ካለሽ እኮ ማምጣት ነው። አሁንም ያ 25 ሚሊዮን እኔ ሼል ውሰደው ለነጋዴ ይከፈል። አውጪ መረጃ። ይሄርኩ እኮ ካለሽ 3 ሚሊዮን 4 ሚሊዮን ብር ወስደሽ ታረክሽው። አንቺም ወስደሻል እኮ መልስ ስጪ ለዚህ መጣሽ የወሰድሽው ብር አለ። አንቺ 3 ወር ግን ሰርተሽ ምን አደረግሽው? ሰጣለሁ የሆንዬ በደንብ ሰጠን ልመልስ መሰለ ጨርሳል። እሺ የሆንዬ ይኸውልህ አሁን ስንት ሚሊዮን ያለ ንገሩኝ እንዳልሳሳት። እኔ 3 ሚሊዮን አይደለ? ይኸውልህ አንዴ 7 ሚሊዮን 8 ሚሊዮን 3 ሚሊዮን እያለ መጥቷል። አንደኛ እኔ የእውነት ነው የምልህ መረጃ ላይ ለሱም ዝርዝር ያልኩት መረጃ ላይ በመረጃ አሳያችኋለሁ። ሁላችሁም እንድታዩት በቴሌግራም እልክላችኋለሁ። እያንዳንዷ ማውጣት ነገር አለ። ግን 3 ሚሊዮን አይደለም። እኔ 3 ሚሊዮን ይሞላብኝ አይደለም። ከመሰለው ደግሞ ያ ድምሩ ይሰራ። ከመጀመሪያ ስራ አፈርና ብናኝ ትርፈ ምርት የሚባሉ አሉ። እነሱን ሽጬ ድሮም ዘይት ቤትም እየሰራን ትርፈ ምርቱን ሽጬ እንደዚህ ሰርጋችንን ምናምን እንደዚህ በቃ የኔና የሱን ጣጣ የምችለው ነው ነበርኩ። እነዛ ትርፈ ምርቶችን አምጥቼ ቤት ወደ ማሟላቱ የሆነ ነገር ምንም ቫልዩ ሳይኖረው ብሩ አልቋ። እንደገና ኮንዶሚኒየም ደግሞ የነበረኝ አልከፈለም። 600 ሺህ ብር ደግሞ ለኮንዶሚኒየም የከፈልኩት በደረሰኝ አለኝ። በስክሪፕቶ የጻፍኩት አለኝ መሰለ። ችግር የለውም ለአንተም ሊሆን ምልከዋለሁ ላውራ ለዚህ መሰጣለሁ። እሺ ግን መሰለ እኔ ከ1 እስከ 20 ነው ያልኩት። አሁን አንተ በ23 ጠፋ ወደ አሜሪካ። ስለዚህ ብር ከ1 እስከ 20 አንተ ይዘው ሂድ፣ እዛ ይቀመጥ። ምንም መረጃ የለኝም። ከ1 እስከ 20 ግን የተሸጡ ብሮች መሰለ ጌታቸው አንተ ታውቀዋለህ። አሁን ወደ ሁለተኛ ፕሮግራም ልግባ። እኔ ነግሬያቸዋለሁ፣ ስራ እወዳለሁ መሰለ። አትሳሳት፣ አታውራ፣ ዝም ብላ ነው የምታወራው ምናምን አትበለኝ። የእውነት እወዳለሁ። በጣም የሚያደንቀኝ ጎበዝ የሚለኝ ወላ የቢሮዋ ሰራተኛ ሀረግ ስትመጣ ብር ታመጣለች ብላ በኮንፊደንስ ነው የምታወራው። የእውነት ነው የምናገረው። በጣም ስራ ወዳለሁ ያውቃል። እኔ ትንሽ ነገር ቢሰጠኝ ትልቅ አድርጌ ያመጣለሁ። አሁን ስለተናደድክ ኢሞሽናል ስለሆንክ አትበለው። አሁንም ደግሜ የምንጠይቃችሁ አሁንም እምለው እባካችሁ ውክልና ይስጠኝ ልስራ። 105 ሚሊዮን ብር ድርጅቱን በስነ ስርዓት እንደው መሰለ ጌታቸው ካልጠመመ ካሉት መኪኖች አንዱ ሽጦ ቢሰጠኝ በዛ ብንቀሳቀስ 105 ሚሊዮን ብሩን ከፍላለሁ። አሁን ድርጅቱን ቢሰጠኝ ዱቄት ቤቱን አከራይቼ መጋዘኖቹን አከራይቼ ዘይት ቤቱን ሰርቼ እየተማማትኩኝ ብሩን ለመመለስ ዝግጁ ነኝ። ምናልባት የዶክተር ጌታቸውን ብር ከተቻለው እንደው ሚስት ነኝና የልጆቹ እናት ነኝና ወንድ ነህ ብዬ እራስ ነህ ብዬ መሰለ ሌላውን ሁሉ ተውና እንደው ያሳለፍነውን ጥሩን ነገር አስበህ የዶክተር ጌታቸውን ቤት ክፈልልኝና እንደው ይሄን ቤት ንጹህ አርጌ ይሄን ድርጅት ንጹህ አርጌ በጋዜጣ ያወጡህ ነጋዴዎች በሙሉ ብር መልሼ የብዙ ነጋዴ እንባ አለብህ መሰለ። ግደለም ለቲቶና ለቡባ እናስቀምጥላቸው የነሱን መልሼ ላስደስትህ ነው። አይደበበና ሚስቱንይ በፍቅር እኮ ነው የሚኖሩት። ተለያይቶ የሱን ሚስት አድንቃ ነው የምትኖረው። እንደ መሰለ ጌታቸው ብታገባ ራሱ በደንብ ድርሃለሁ። እንደ ግደለም እኔ የማወራውን ነው የምኖረው። ታቀኛለህ። የእኔ ሚስት ግልጽ ናት። በቃ ስትናገር እንደዚህ ነው የሚለው። የሚያደንቀው ነገር ብዙ ነው። ዛሬ ስለተናገርክ አይደለም መሰለ ጌታቸው። እውነት ቢኖር ሀገር ፈጥተህ አትሄድም። አዎ አካውንት አዘግቻለሁ። አካውንት እኮ ያዘጋሁት እኔ እናንተ ተነጋግረን ስራችን እንሰራ ነው። አካውንት አዘጋሽ ብለህ በቲክቶክ ከምትጠይቀኝ ምን ከምትጠይቀኝ ጀግና ከሆንክ ፊት ለፊት ቁጭ አድርገህ 1 ሚሊዮን ምናምን ብር እጄ ላይ ሲገባ እሱም ብር አምጪ ብለህ እንደተፋጠጥከኝ ቁጭ አድርገህ አካውንት ከተዘጋ ድርጅቱ ይበደላል። ስለዚህ እንደዚህ አድርጊ ብለህ ብትል ዴ መሰለ እንዴት ነው የማልከፍተው?
እንዴት ነው ይሄን አካውንት ማላስከፍተው? አንተ ግን ምንድነው ያደረከው? አቤቱታ አስገባ አካውንት ይከፈት ብለህ እዛ ጋር ታሪክ ሰርተህ ሄድክ። ምንድነው ያደረከው? አካውንት ይከፈታል፣ በከፊል ተከፈተ፣ ፍርድ ቤቱ በከፊል ከፈት ተብሎ ተፈረደብኝ። እሺ ከዛ በኋላስ አሁን ደግሞ በአካውንቱ ላይ ገቢዎች የተወሰነ ብር እንዳገኝ ይሁን ይመቤቴ ነው ገቢዎች የተወሰነ ብር እንዳገኝ በአካውንቱ ላይ እንትን አደረኩኝ። ይሄው የገቢዎች የተጻፈ በሙሉ አለኝ። ከዛ ምን ቢሆን እያንዳንዱ አካውንት ላይ ትንሽ ብር ነው ያለው። አካውንቱ ፒኤልሲ አካውንት እኔና ወንድ የሚባል ነጋዴ ያሳግደነዋል። የልጅ ቀለብና የትምህርት ቤት የምከፍለው የቤት ቀለብ የለኝም ብዬ 50 ሺህ ብር ተወስኖልኝ እሱ ራሱ እስካሁን አልተሰጠኝም። እሱ መሰለ ሽንቱን ገብቶ ተከራከረ። አይሆንም ብሎ አይቻልም ብሎ እኔ ደግሞ ይገባኛል። እግዚአብሔር ይመስገን የእውነት ዳኛ አለ። የእውነት ነው የምነግርህ። ፈርዶ 50 ሺህ ብር ተፈቀደልኝ። አንዱ ነጋዴ ግን አካውንት ስላሳሰግድ እስካሁን ድረስ አልተሰጠኝም። የቀለብ እንኳን ከልክሎኛል። እኔ አንዳንድ ጊዜ የእውነቴን ነው የምነግርህ መሰለኝ ጌታቸው ቡዳ በልተውታል። አፈር ይብሉ ነው የምለው። ምክንያቱም እኔ አሜሪካን ሂድ ብላ አዝናንቶኝ ነው፣ ዱባይ ሂድ ብላ አዝናንቶኝ ነው። ብዙ ጥሩ ነገር አለው። ጥሩ ነገሩን ማሰብ ነው የምፈልገው። አሁን እሱ እንደሚያወራው አላወራም። ጥሩ ነገር 4 ዓመቷን ግን በስመ አብ ወልደ መንፈስ ቅዱስ አይድረስ በቃ አይምጣባችሁ። የመጣብኝ ማት አይደለም። በወይስም ራሴ እንደ ጥፋተኛ አድርጌ የለመንኩት ልኬልሃለሁ። ለህዝቡ እንድታሰማ እንፈልጋለሁ። ትዳሬን ስለምፈልገው በጣም ትዳር ከመውደድ የተነሳ በቃ መሰለላ ለማጣት የምፍጨረጨረው ነገር እኔ በጣም ይገርምሃል። ይሆን በጣም እሺ። አካውንቱን ያሳገርኩበት ትልቁ ምክንያት ያ ነው። ግን እኔ አካውንት አይዘጋም ፒኤልሲ አካውንት አይታገድም ማለት እኮ ይችላል ጠበቃው አይደል እንዴ? ግን ታገደ። ከታገደ በኋላ ግን መሰለ ጌታቸው ብልጥ ቢሆን ነይ ብሎ ወንድሜ ቤት ውስጥ ነው ጌትነት ያለሁት ቡራዩ ወንድሜ ቤት ነው መጥቶ እንዶ በህይወቱ አላናግርም ዞር በል ያልኩት ቀን የለኝም። እኔ እሱን ካልኩት እንደው እንዲያናግረኛል ልኩት አጠይቀኝ አያወራኝም። በቃ አንዳንድ ቀን ደረጃውን ሲወጣ እንደዚህ የሚይዝበት ቀን አለ። እንዲያየኝ ይፈልጋሉ። የእውነት ነው የምነግርህ። ይሄ ልጅ ምንድነው ያደረጉበት ብዬ ስናገር አንድ ነገርማ ተደርጎበታል የምባለው። እንዲያየኝ እንፈልጋለሁ። እኔ ፍቅሩ መሰለ ጌታቸው ላይ ከ4 ዓመት በኋላ ቦይሱን ከላኩለት በኋላ ቦይሱ ጋር አብሮ ፍቅር ሄደው እሱን ሰምቶ ዝም ሲለኝ አሜሪካ ሀገር ነኝ ሰው ሀገር ነኝ አይኔ ከማልቀስ የተነሳ እየፈዘዘ ነው። ሆድዬ ትናፍቀኛለህ ትዳሬ ነህ እባክህ ነው ያልኩት። ያን ሰምቶ ያልደነገጠ ልጅ ነው። ግን ያን ሰምቶ እኔም አብሮ ከሆድ ይወጣልኝ የዛን ቀን በቃ መሰለ ጌታቸው ለእኔ ባሌ ሊሆን አይችልም አልኩኝ። ከቦይስ በኋላ ነው ያልኩት። ከዛ ውጭ ግን እኔ መቤቴ ነው የምልህ ተኝቶ የተመቸው አይመስለኝም። እናቱ ቤት ሄዶ የሐረግን ዶሮ ነው የምበላው ከሐረግዬዎች ዶሮ አልበላም የሚል ነው። እኔ ምን እንዳስነኩት ምን እንደዚህ እንደተጫወትበት ፈጣሪ ይጫወትባቸው ነው የምለው። ተጫውተውበታል። የእውነት እንደዛ አይነት ሰው አይደለም። የስራ ሰው ነው። ቤቱን የሚወድ ልጁን የሚወድ ሚስቱን የሚወድ የሚያከብር መሬት አይንካሽ የማይል ከመኪና ቀይሮ የሚያስይዘኝ ግን በጣም የተሸወርኩት መኪና ሲሰጠኝ መኪናውን ተቀብዬ መንዳቴን ፀጉሬን ነስንሼ መዞሬን እንጂ ማቀው መኪናው በኔ ስም የተገዛ ይመስለኛል። ሊብሬ ጠይቄው አላውቅም። ሪቦ ሲገዛ ለእኔ የገዛ ይመስለኛል። ራባ ሲገዛ ለእኔ የገዛ ይመስለኛል። ግን ሊብሬ የሚባል ነገር ጠይቄው አላውቅም። ዛሬ ግን አየር ላይ የቀረውበት የእምነት ክደት ደርሶብኛል። የምላችሁ እሱን ነው። አንድ ነገር እንደው ሁሉን ነገር ድፍንፍና አድርጋችሁ ተውትና ሞራሌን ይካስልኝ። ሞራሌን የሚክስልኝ ውክልና ሲሰጠኝ ነው። ውክልናውን ደግሞ ካልሰጠኝ እስቲ በሐረግ ስም ተው በቃ ሁሉንም በሉት፣ ሁሉንም ተውት በሉት። በእሱ ፎቶ መኪና አለ፣ ሃይሎክስ አለ፣ ሌላውን ሁሉ ተውና እስቲ በሐረግ ስም ምን አለ በሉልኝ። እንደው በእኔ ስም አንድ ነገር ቢኖር ረካ ነበር። እባክህ መሰለ ወደ ራስ መለስ በልና አሁንም ውክልና ስጠኝ። የዶክተር ጌታቸውን ቤት አይርገሙን። ጥሩ አባታችን ናቸው። ጥሩ ቤተሰብ ነን። የእነሱን ብር መልስ ግደለም። እዚህ ጋር እንካካድ። እኔ አይደለም የዶክተር ጌታቸውን ቤት ስትበደርላቅ እንደው በልጆቻችን በምትወዳት በድንግል ማርያም ይዣለሁ። እውነቱን እንነጋገርና ይሄን ድርጅት አድነው። አንተም ከቪዥታ ውጣ፣ እኔም ከእንደዚህ አይነት ነገር ልውጣና ይሄን ድርጅት አድነን እኔ እናንተ ነገር እንደሰትበት፣ ልጆቻችን ይፈንጥዙበት። ቲቶና ቡቡ በተማረ ጭንቅላት ይምሩት። በቃ የትርኪሚኪውን ነገር እንቶ ግደለም መሰለ። አልሸነፍ አትበል። ተሸነፍና ስራ አስኪያጅነቱ በሂደት ይሰጠኛል። በመቤት ይዣቸዋለሁ። ውክልና ብቻ ይስጠኝና ልስራ። ውክልና ካልሰጠኝ ግን መስራት አልችልም። ያሳገርኩበት ምክንያት ይሄ ነው። ቢያናግረኝ ይከፈታል። ግን አቤቱታ አስገብቶ በከፊል ተፈቅዶለት በከፊል ወስዶት ምን ይሁን አላውቅም። አካውንቱ ሲገባ የእውነት ነው የምነግራችሁ። የኤምኤስጂም አካውንት የራሱም አካውንት ከ1 ሚሊዮን ብር በላይ ወይ 2 ሚሊዮን ብር ቢደርስ ነው የለውም። የድርጅት አካውንት አይመስልም። እኔ እንዴት እንደሚያደርገው መሰለ እኔ አላውቅም። እኔ
እግዚአብሔር ይወቅ። እውነት ፈራጅ ፈጣሪ አለ። አቡነ ቆስጦስ እንዲጠየቁልኝ ደግሞ ፈልጋለሁ። እውነቱ አይሰጣት ብሎ አሁንም ድረስ የሚጠይቁ አባት ናቸው። በእግዚአብሔር ይጠይቁልኝ። ተው መሰለ በመቤት ይዣለሁ። ቢያንስ ሲቶና ቡቡን ሰጥቻለሁ። በቃ ከቻልክ ድርጅቱን ስጠኝ ልስራ፣ ካልቻልክ ደግሞ ጎዳና ትጣለኝ። 60 ሚሊዮን ብር ከፍዬ የምኖርበት አቅም የለኝም። እስቲ ወንድሜ ብዬ ልለምንህ፣ በህዝብ ፊት ልለምንህ መሰለ የሞቱ ታስታውቅና አርግልኝ፣ በቃ አርግልኝ፣ ይቅር በለኝ፣ ካጠፋውም ይቅር በለኝና አርግልኝ። ሽማግሌዎች ሲሄዱ ቤተሰቦች የሚያቀርቡት ምክንያት ጳጳስ ረግጣ ወጥታለች። አረ በእግዚአብሔር ተው ተው፣ የልጅ ልጅ ተወልዷል። ዮኒ ማኛ ህዝቡ ሁላችሁም ልትሰሙኝ አንድ ነገር ብቻ ልናገር። ፌስቡክ ላይ በለቀኩት እርዱኝ ማለት ያን የለቀኩት ማለት ነው 105 ሚሊዮን ብር ተጭበርብር ያለው ባልኩት ኮመንት ሲጽፉ ስዊድን ያለው ወንድሜ ይጽፋል። የጻፈው እረፉ 105 ሚሊዮን ብር ምንድን ነው ምናምን እያሉ ለእኛም ስጠን ምናምን ከየት አመጣችሁ እያሉ ሲጽፉ መልስ ይሰጣል ስዊድን ያለው ወንድሜ። መቅደስ ታደሰ የምትባል ትልቅ እህቱ ሞራል የሚነካችሁ ዮኒዬ፣ የእውነት ነው የምነግርህ፣ አዝኜባታለሁ በጣም። የቪክስ እንባ የአዞ እንባ ብላ ጽፋ ፎቶ አንስቼ ነው የላኩላት። ይሄንን ሁልጊዜ በወንድሞቿ ሚስቶችን የዚህ ስም መግለጽ አልፈልግም፣ በእነሱ የምትለው ነገር ስለሆነ እኔ ጋር ደግሞ እዛ ጋር ሚዲያ ላይ ጻፈችው። መቅደስ ታደሰ የእውነት እጅግ በጣም ነው ያዘንኩባት፣ እጅግ በጣም አልጠብቅም ከሷ። ምክንያቱም ከኔ ጎን ሆና አይዞሽ እንጸልያለን። ትግስት ጌታቸው የምትባል የታለችው መርከብ የምትባል አክስት አለችው። ቤተክርስቲያን ለቤተክርስቲያን ለኔ ይሳላሉ። እመቤቴ ይሄ ትዳርማ ይመለሳል፣ ሆድዬማ ይመጣል፣ ይሄ ቤትማ ሞቅ ይላል። ገና ለገና ከአሜሪካ ሀገር መጥቶ ቤቱን ቀያይሬ ጠብቄው አናገረኝ ብዬ ተደስቼ ትግስት ጌታቸው እህቱ ሻማ ይቃ ሰጠች። በጣም የሚገርም ነገር ስለኔም ስለሱ መጥፎ ማታወራ በጣም ስለሱ የምትጨነቅ ስለኔ የምትጨነቅ ትዳራችን እንዲመለስ እህቱ ነች። በጣም የሚገርም ነገር አክስቱ ስለ እውነቱ በሙሉ ኮንፊደንስ አወራለሁ። መቅደስ ግን በጣም የገረመኝ ነገር ለእኔ እኔ እህትና ወንድም መሀል ክፍተት አልክፈት እንጂ ለእሱ ያላት አመለካከት በጣም ይገርመኝ ነበር። እዛ ኮመንት ላይ ግን ያዞን ባለችኝ የቪክስም ባለችኝ መቅዲ ችግር የለውም አንቺ ከአንዱ ቤት እያልሽ ነው የምትኖሪው። እኔ ደግሞ እንዶ ትዳሬና ክብሬ ኖርኩ ሴት ነኝ ታውቂኛለሽ። ግን ለእኔ አይደለም ለነገ እዛ ቤት ላሉት ለወንድሞችሽ ሚስቶች አዝናለሁ። ምክንያቱም በእነሱ ነበር ተረቱን የምታመጪው። ዛሬ እኔ ስላልሽኝ መቅዲ በጣም አመሰግናለሁ። እንዲህ እንኳን ተብያለሁ ልፈልጌ ነው። እኔ ለትዳሬ ሟሽቴ ትዳር ከመፈለጌ የተነሳ ነው ምንም ሊብሬ ማልጠይቀው ምንም ማልጠይቀው መተዳደሪያ ደንባችን ይሄ ነው ብዬ ንብረት ማልጠይቀው በጣም መሰለ ጌታቸውን ከማፍቀሬ የተነሳ ነው። እባክህ መሰለ አሁን በህዝብ ፊት ልጠይቅ ወይ ውክልና ስጠኝ፣ ድርጅታችን አይሸጥ ያለበለዚያ እንዴት ተዋዶ ይወጣል ሊሆን የአንድ ነገር እኮ የለኝም። ምን ልሁን በባዶ ብስ ትሄጃለሽ ይርብሻል ያለ ልጅ ልጠይቅ። አዎ ገብቶኛል በደንብ እግዚአብሔር ያክብርሽ። አይ በደንብ ነው የተናገርሽው፣ በጨዋነትም ነው የተናገርሽው። እንግዲህ እዚህ ላይ መሰለ የምትለውን ነገር ድርጅቱን እሺ ውክልና ይስጠኝና ልስራ ነው ያለች አለችው። ከስሯል ብለሃል። የከሰረ ድርጅትን እሷ ሰርታ ካቀናችው ቅሬታ ይኖራል ብዬ አላስብም። ስለዚህ በዛ ላይ የምትላቸው ነገሮች ካሉ ወይ ደግሞ አብራችሁ የምትሰሩበት ነገር ካለ በሰላም ትዳሩን ካልተስማማችሁ እሱን ትታችሁት በቢዝነስ ደረጃ እንኳን የሆነ ነገር ላይ ማድረስ የሚቻል ነው እያለች ነው ያለችው። ሪስኩን ልውሰድ እያለች ነው። እሱን አንተ እንዴት ነው የምታየው? እስኪ ንገረኝ። እሺ ዮኒ፣ አንደኛ እኔ ልናገር ስል በመሀል እየገባች ለእኔ ጊዜ ልሰጠኝ አልቻልክም። ሁለተኛ ለምትጠይቀኝ ጥያቄ በየተራ ነው እንጂ መመለስ የምችለው እሷ 20 ደቂቃ አውርታ እኔ መመለስ አልችልም። እየተረዳኸኝ ነው? ለእያንዳንዱ ጥያቄ ለጠየቀችኝ መልስ ልሰጥ ይገባል። ቅድም ጠይቃችሁ ከዛ ሁላ ነገር ግን ይቅርታውን ሰምተዋል። ምናልባት እንደ ሰው እኔ የተሰማኝ ነገር አንድ ነገር አለ። ከዛ ሁላ ነገር ካጠፋውም ይቅርታ ያለችው ጆሮስ ገብቷል ወይስ አልገባም? ገብቷል። ግን ኦኬ ገብቷል። አይ እንድታየው ስለምፈልግም ጭምር ነው። አዎ ገብቷል። ግን አሁን ይቅርታው ለኔ ልሸነፍ ብላ ያለችው ነው እንጂ አስጨርሰኛ ቢሆን ምንም እኮ ጊዜ ልሰጠኛል። ይቅርታውን ላልከኝ ይቅርታው ጊዜው አሁን አልነበረም። እንድትረዳኝ የምፈልገው ቅድምም ደጋግሜ ስጠይቅክ እኔ ልጠይቅና ቀጥታ መልስ ከሷ እንስማ ብለክ ይሄን ሁሉ ሰዓት ሰጥቼ አዳመጥኩ። ፍርድ ቤት አሳገድኳለች፣ በከፊል እንዲከፈት አደረግኳለች። ድርጅት በከፊልና በሙሉ
ታግዶ እንዴት ነው ስራ የሚሰራው? ይሄን ጠይቅልኝ ብያለሁ። ይሄን የህግ አካልን መልስ ይስጥበት። ሁለተኛ አሳገደችው። አሳግዳ ስጨርስ መጥቶ እኔን ሊያወራ ይገባል እንጂ ሊጠፋ አይገባም ላለችው እየነገርኩ እኮ ነው ዮኒ። ሲታገድማ ሽማግሌ ይዤ መጥቼ ድርጅቱ ይቅር፣ ትዳሩ ይቅር፣ ድርጅቱን እናትርፍ ብዬ ለመንኩ እያልኩ እኮ ነው። እሷ ግን በዛ ሰዓት ምንድነው ያለችው እያልኩ ነው። ከፈለክ ደግሞ ሪኮርድ የተደረገ የሽምግልና አለ ብያለሁ፣ ልኬልሃለሁ አይደል? ፍቃደኛ ከሆነሽ ሚዲያ ላይ ይለቀቅ፣ ሰዓት ካልፈጀ። እዛ ላይ እኔ ድርጅቱ ተሽጦ ገንዘብ አይድረሰኝ እንጂ ምንም አላግኝ፣ ልጆቼን ቡና ሻይ መንገድ ላይ ሸጬ አሳግዳለሁ ብላ ነው መልስ የሰጠችው። አዎ እውነት ነው። ጳጳሱ ይጠይቁልኝ ብላለች፣ ይጠይቁ። ይሄን ካላለች እኔ ውሸታም ነኝ። ተስፋም ቆርጬ ወደዚህ የመጣሁበት ኬዝ ይሄ ነው። በሰዓቱ ግን ዮኒ እሺ ብላኝ ስራውን እንስራ ብትለኝ ለመስራት ምንም ድርድር የለኝም። እየነገርኩ እኮ ነው። ታግዶም አቤቱታ የጠየቅኩት ለመስራት ነው አይደለም እንዴ? ላለመስራትማ ለምን እጠይቃለሁ? አቤቱታዬ ግን ተቀባይ ስላልሆነ ትቼ የመጣሁበት ጊዜ ነው። ከዛ በተረፈ ታገደ። ቼክ የተጻፈለት ነጋዴ ሄዶ ቼክ አስመታ። እየተረዳኸኝ ነው? ቼክ አስመታ በኋላ ሀረግ ከዚህ በፊት ስራ ላይ ያለሽ እኔ ከፍላለሁ ስራው ይሰራ ብለሽኛል፣ አሁን ከፈይኝ ሲላት ሂድና ቼኩን አስመታ ነው ያለችው። ልጁ ካለ አሁን ገብቶ ሊናገር ይችላል። እየተረዳኸኝ ነው? ማንም ነጋዴ ከኔ ጋር ሲሰራ የነበረ መሰለ ጋር በእምነት ነው እንጂ የሚሰራው ገንዘቤን ይዞ ይጠፋል። አንድ ነጋዴ ገብቶ ለዚህ መልስ ከሰጠን ይቀጣል። ወንድሙ ብትል አሁን ወንድሙ ላለችው እያንዳንዱ ነው የምነግርህ። ከዛ በተረፈ ደግሞ በስሜ አንድ ንብረት የለም ላለችው እኔ በስሜ አንድ ሃይሉክስ ነው ያለው መጀመሪያ የተገዛ። የሰማኸኝ ነው ዮኒ? ሲቀጥል አሁን ፉቶን መኪና አለ ያለችው ፉቶኑም ያለው በራሱ በድርጅቱ በኤምኤስጂ ዜድ ነው። ፒካፑም በኤምኤስጂ ዜድ ነው። ኤሌክትሪክ መኪናና ትልልቅ መኪኖች አሉ የተባለው ነበሩ። ትልልቆቹ መኪኖች ተሽጠዋል። ኤሌክትሪኩ እሷ ጋር አለ። ቼክ ያስመታ ሰውዬ ግን በዳ ይዞታል። ሊወስድባት ነው። እኔ ይወሰድበት አይወሰድባት የፍርድ ቤት ነው። እየተረዳኸኝ ነው ዮኒ? ይሄ ግን እንዳይሆን፣ ይሄ ነገሮች ሁሉ እንዳይበላሹ እባክሽ ብዬ ፋብሪካ ድረስ ሄጄ ለምኛታለሁ። ስለምናት የፋብሪካ ሰራተኞች ነበሩ፣ ልጆቼ ነበሩ። ይሄኛው ልጅ አይደለም ያኛው ልጅ ይሄን ጠይቆሽ በትዕግስት ስማልኝ አደራ። አንዳንድ ነገሮች መዝግብ፣ አንተም ስትናገር ታዳምጣለች። ስለዚህ ትናገር። በቃ ስሜቴን ልናገር ብላለች፣ ልተንፍስ ብላለች። ምንም ማድረግ አንችልም። ሀሳቧን ትግለጽና አንተ መናገር ባለበት ሰዓት ትናገራለህ። ዮኒ እኔ ልጇ ነኝ። እሷ እስከምትመጣ ድረስ መናገር ይችላል። ኦይ ኖ ከአንተ በፊትማ አባትን ነው እየጠየቀች ያለችው። ክሪስ አንተን አይደለም እየጠየቀችው አባትህን ነው። ያንተን ስም አንድ በክፉ አላነሳችው። ነገር ግን በዚህ ሁሉ ቅሬታ ስላለኝ የጻፍኩት ነገር ስላለ አንተ እንዳልኩ ነቄህ ምናምን አይደለም አባ። ይሄን ተረድቻለሁ። ይሁን ምንም አላለም። ክፉ እንዳትናገሩ እዚህ ጋር ልጁ ምንም አልተናገርም። ልጁን የምትናገሩ ሰዎች ካላችሁ ግን ከኔ ጋር ችግር አለባችሁ። ብሎክ አድርጓቸው። ቃል የሚናገሩ ለህዝቡ መናገር የምፈልገው ነገር አለ። አንዴ ለህዝቡ እኔ እዚህ ጋር ስወጣ ወይ ለአባቴ ለመፍረድ ወይ ለእናቴ ለመፍረድ አይደለም። ያልገባኝን ጥያቄ ለሁለቱም ለመጠየቅ ነው እዚህ አደባባይ ለወጣሁት። ከፈለጋችሁ ደግሞ የኔ መልክ ማሳየት ይችላል። ችግር የለውም። አይ እንዳታሳያባት ታው ችግር አይዞህ፣ ምንም ችግር የለውም። አደራ ልጅም በክፉ እንዳታነሱብኝ። በሙሉ ብሎክ ነው የምታደርጉልኝ። ልጅ እንዳትናገሩ እዚህ ፔጅ። ልጅ አላስነካም። ታንኪ ምንም ክፉ የተናገረው የለም፣ ምንም ያለው የለም። የሚያዳምጥ ታናሽ ልጃችን ነው። ስለዚህ እንደ ልጅ ነው የምናየው። አደራ ልጅን ክፉ እንዳትናገር። ብንችል እናንተ ሳይድ ሳትይዙ ብንችል የምንፈታው የሚስማሙበትን ነገር ማምጣት ነው የምፈልገው። ማለያየት ማቀሳሰር ሳይሆን ከቻልኩኝ በአስማማ የሚሰራ ነገር ካለ የሚፈቱት ነገር ካለ ቢያደርጉ
ካልተቻለ ደግሞ የምንችለውን መሞከር እንጂ ያልሆነ ነገር እንዳለ እውነተኛ ሰው ከሆናችሁ ማለት ነው። እውነተኛ ኢትዮጵያውያን ከሆነ አለች ቤተሰብ ካለች አስገቧት። ኔትወርኳ ወይ ባትሪ ጨርሳ እንዳይሆን ብዙም ደቂቃ ስለተጠቀመች እሱ ማውራት ይችላል። እንግዲህ መሰለ መጣለች ሌላ ሰው። እሺ ጎሄ ዮኒ አሁን እሷ የደረደረቻቸው አሉባልታዎች ምንም ለዚህ አሁን ለመፍትሄ ሊሆን አይችልም። ግን 17 ዓመት ሙሉ ለሰራው ድርጅት ላለችው አንድ ባለ ትዳር ሴት ባሏ ሲሰራ ምን እንደሚሰራ ገብታ 17 ዓመት ሙሉ ማየት ትችል ነበር። ዛሬ ችግሩ ሲፈጠር እኔ አልነበርኩም፣ እኔ ቤት ልገዛ ነበር፣ እኔ እንደዚህ ነው፣ አይሰራም። ይሄ ነገር ያለው 17 ዓመት ተሸላሚ የነበረ ድርጅት በብድር ባንክ ውስጥ የታወቀ አሁን የ105 ሚሊዮን ብር ተበድሮ ጠፋ ያለችው ከመች ጀምሮ ነው ብድር የነበረበት ይሄ ድርጅት? እየሰማኝ ነው? ይሄን መልስ ትስጥበት እስኪ። ስለ ድርጅቱ አውቃለሁ ካለች 2015፣ 2014፣ 2016 ይሄ ድርጅት ስንት ብድር ነበረበት? ይሄ ሁሉ ብድር ከየት መጣ? ድርጅቱ ከዚህ በፊት ጉምሩክ ዕቃ ይዞበት ወርሶበታል። ከዚህ በፊት ሁለተኛ ፋብሪካ ከፍተን የመንግስት ለውጥ በነበረበት ሳያዋጣን ወንድምየው ባለበት እሷን ወክሎ የሚሰራው ፋብሪካ ውስጥ ወንድሟ ነው። ወንድምየው ባለበት ሲሰራ ከስረን ሸጠናል። ያ ሁሉ ወደ ኋላ የመለሰን አለ። ይሄ ሁሉ ሲሆን ግን ገብታ ላግዝ አላለች። ዛሬ ቲክቶክ ላይ ወጣ ስትጨፍር ጎሽ ጎሽ ያሏት ሰዎች ሲገፏት ነው እዚህ የመጣችው። ስለዚህ አንድ ባለ ትዳር ደግሞ ቲክቶክ ላይ ወጣ ምን ታደርጋለች ለሚለው ቪዲዮ ያለ ላሳይ ይችላል። ከዛ በቀጠለ ለቀለበት ስላነሳችሁ የዛሬ 14 ዓመት ከእጇ ላይ ቀለበት አውጥታ የወረወረችው እሷ ናት። ከዚህ በኋላ ባሌ አይደለም ብላ ስለሆነት ነው የምናገረው። ሲቀጥል የዛሬ 14 ዓመት አልገባኝም እንዴ? የዛሬ 14 ዓመት ቀለበት ነው አንቺን ሲያዳምጥ ነበረ። ሀረግ ምንም ሳይረብሽ ምንም ሳያደርግ ስልክሽን ቻርጅ እያደረግሽ በዚህ አጋጣሚ ምንም አንድ ቃል ሳይናገር ሙሉ ሀሳብ ሲያዳምጥ ስለነበረ ፕሊስ አንዴ እሱም ደግሞ አዳምጪ። ታንኪ ቀጥል። የዛሬ 14 ዓመት ነው ቀለበት አውጥታ ፊቴ ላይ ወረወረችው ባሌ አይደለም ብላ። ስርዓት አለኝ ትዳሬን አክባሪ ነኝ የምትል ሴት። ለዚህ ደግሞ ለምስክሬ ብዙ ቪዲዮዎች አሉኝ። እሱን እንዳሳይ ትፈቅድልኛለህ? ከአንድ ባለ ትዳር ምን ሊያደርግ ይችላል የሚለው። ከዛ በቀጠለ የሰው ቤት አስይዘ ተበደረ ቲክታክ የመጣችው ከችግሩ በኋላ ነው ከችግሩ በፊት ነው? እሱን ችግርማ አለ እያልኩ ያለሁት የዛሬ 14 ዓመት ቀለበት ወረወረች እያልኩ ነው። ከዛ በኋላ ቤታችን ውስጥ ችግር አለ። ኦኬ አልወረወርኩም ትበል። ጋብቻችን ላይ ስናደርግ የነበረው ቀለበትና ዛሬ ያለው ቀለበት አንድ አይነት ነው ወይ ብሎ ማየት ይቻላል። ገዝቼ አሰፍቼ ለምትለው እግዚአብሔር ይፍረድባት። ራሴ ገዝቼ ነው ያመጣሁት። አዎ እውነቷን ነው። አሰፍታ አምጥታው ሊሆን ይችላል። ቀድማ ግን የወረወረችው እሷ ናት። የሰማይ ነው ይሄን እኔ ይሄን ሁሉ አሁን ሚዲያ ላይ ማውራት ለኔ ለክብሬም ለቤተሰቦቼ የማይመጥንም፣ ግን ምን ማድረግ ይቻላል። ከዛ በተረፈ ግን እቤት ውስጥ እያንዳንዱ የምታደርገው ነገር እቺ እኮ አሁን ባሌ ትዳሬን ነው ማከብረው የምትለው ሴትዮ አንድ ቀን ገበያ ወጣ ለቤቷ ምግብ ገዝታ ማታቅናት። አንድ ቀን ባል ከመጣ ለቪዲዮና ለካሜራ ወንድም ተብየው ጌትነት ለምትለው ከዚሁ ከፋብሪካ ላይ ከአንዴም 3 ጊዜ መኪና ተገዝቶለት ሸጦ ቆርጥሞ በልቶ ዛሬ አሁን ትዳሩ የሰው ትዳር አፍርሶ ብር ሊካፈል ነው የመጣው። ድርጅቱን አላሳገድኩም ልሰራ ነው ቤታችን ይለወጥ ነው ላለችው ማስረጃ ማቅረብ እችላለሁ። ቀድማ ያሳገደችው እሷ ናት። አካውንት ነው ያሳገድኩት። አንድ ድርጅት አካውንቱ ከታገደ እንዴት ነው የሚሰራው? መልስ ስጠኝ ለዚህ። እኔ ሽማግሌ ይዤ የቀረብኩት ትዳራችን ይቅር ፋብሪካው ግን ይትረፍ፣ ስራችንን እንስራ። ለዚህ ደግሞ ሪኮርድ የተደረገ የሽምግልና ልኬልሃለሁ ብያለሁ። እኚህ አባት በዚህ ደረጃ መነሳታቸው ለኔ ትልቅ አዝናለሁ። በህይወት ያሉ ናቸው፣ እውነት ነው፣ ይጠይቁ። ወደኖ ያካፍልሻል። ይሄ ተረት ተረት አያድናትም። አሁን ኬዙን ፍርድ ቤት ይዤዋለሁ ብያለሁ። ግን እኔ ለህዝብ መልስ ለመመለስ ስለፈለኩ ነው እዚህ የመጣሁት። ስራ አስኪያጅ ይስጠኝ ለምትለው አዎ ታርጌቷ ነበር እሷ። ድርጅቱን እኮ ስታሳግድ እኔን ቼክ ተመትቼ ታስሬ እሷ ድርጅቱን ከቤተሰቦቿ ጋር ለመስራት ነው
ታርጌቷ። ግን አሁን ህግ ሲያየው ያንን አልፈቀደላት፣ ከለከላት። አሁን ሚዲያ ላይ ወጥቶ ስራ አስኪያጅ ልሁን ማለት ይሄ ከህልውና የራቀ ነው። እንዴት አንድ ሰው ባሌ ውክልና ስልስጠኝ ከቤተሰብ ጋር ልስራ ይባላል? እስኪ ንገረኝ። አንድ ድርጅት የሚያክል ይህን የሚያህል ድርጅት ደግሞ ከ400 ሚሊዮን ብር በላይ ነው በአመት ትራንዛክሽን ያለው ድርጅቱ ኪሳራ ደርሶበት ነው እንጂ ብድሩ አሁን እሷ የምትለው ብድር ከድሮ ጀምሮ ተንፋቆ የመጣ ነው እንጂ እኔ ትናንት ወዲያ ተበድሬ የጠፋሁት አይደለም። ዛሬ ደግሞ አላቅም ብድሩን ምን እንዳለ አላቅም የምትለው ታውቃለች። እያንዳንዷን በአቶ ጌታቸው ቤትም ስንበደር ሰርተን እንከፍላለን ተመካክረን ያደረገችው 6 ወር ነው 7 ወር ነው ፋብሪካ የገባሁት የምትለው ስተት። አዎ በዛ ሰዓት ነው የገባችው። ታርጌቷ ግን ምንድነው? እጇ ላይ ገንዘብ ሰብስባ እኔ ከጥቅም ውጪ ማውጣት ነበር። ለመንኳት። ለዚህ እኔ ብቻ ሳይሆን ልጆቿ ለመኗት። አታሳግጂ፣ ስራውን ስሪ። ስትመጣ ስራ አልከለከልኩም። ይሁን እንድታቅ የምፈልገው ይሄን ማንንም ያውቃል። ገብታ ግን ስራ እየሰራች እጇ ላይ ግን ብር ስትይዝ 4 ሚሊዮን 5 ሚሊዮን ብር ስትሄድ ወደ ማሳገር ነው ሄደችው። የዛ ሰዓት ስራ አስኪያጅም ልሁን ብላ አልጠየቀችኝም። የመጀመሪያ ታርጌቷ ማሳገድ 150 ሚሊዮን 200 ሚሊዮን ይሸጣል ብላ ይሄ ድርጅት አሽጬ ይካፈላለው ነው እንጂ ገብቼ እሰራለሁ የሚል አንድም ታርጌት የላትም። ይሄን ልጆቿም ሊመሰክሩ ይችላሉ፣ በሰዓቱ የነበሩ ሽማግሌዎችም ሊመሰክሩ ይችላሉ። ከዛ በተረፈ ግን አሁን ይሄ እንደዚህ ወጥቶ እንደዚህ ገብታ መስራት ነበረባት። 17 ዓመት ሙሉ እንደሌላ ሰው ለውጥ ለማምጣት ልታግዘኝ ይገባ ነበር። ብታግዘኝ ብትሰራ ጥያቄ የማይኖርም ለውጥም ይመጣ ነበር። እሷ ግን ለሊት ቲክቶኳን ታስተላልፋለች። ቀን ከመተኛት ውጪ ስራ አታውቅም። እንኳን ስራ ልትሰራ ቤቷ ውስጥ በትክክል ምግብ አታበስልም። እንደዚህ አይነት ሴት ናት። ለዚህ ደግሞ ቪዲዮዎች አሉ፣ መረጃ ከፈቀዳችሁ እለቀዋለሁ። ይሄው ነው የምለው። የሰራሁትን 1 ሚሊዮን ብር ምናምን ብሰራ እዛ ገብቼ እሱም ብር አምጪ ብሎ ተቀብሎኛል እና ፈርቼ ትራንስፈር አድርጌ ስራ ልስራ ብላ የዛሬ 7 ወር ድርጅቱ ውስጥ ገባዋለች። ድርጅቱ ከሚንቀሳቀሰው ገንዘብ ላይ ነው እኮ የያዘችው እንጂ ሰርታ አይደለም። ወደ ግል አካውንቷ ተበታሰረች። ከዛ ደግሞ ሲቀጥል ስራ ጀምሬ ወንድሜ ታስሮ ምናምን ለምትለው አንድ ሰው ያለ አግባብ ሊታሰር አይችልም። ኦኬ፣ በምን ጉዳይ ነው እንግዲህ ወንድሜ ታስሯል? ፋብሪካው ስታመርት ቆይታ ያመረተችውን ያለ ደረሰ ይሸጣ ነው ወንድሟ የታሰረው። እኔም የሰማሁት ከታሰረ በኋላ ነው። ዛሬ ክፍተት የሚፈልግ በጣም ብዙ ሰው አለ፣ መጠቀም የሚፈልግ ያን ፈጣሪ ነው የሚያውቀው። ታስሮ እንደተፈታ በምን ምክንያት ስል በደረሰኝ ምክንያት ሆይ መኪናው እንደ ዛሬ ጭኖ ወጥቶ ታሰረ። ደረሰኝ ሲጠየቅ የለው። እንግዲህ በምን ኬዝ እንደሆነ አይደለም፣ ይሄንንም በህግ አግባብ እየሄድንበት ነው። ደረሰኙ የተቆርጦ መኪናው የተለቀቀው በኔክስት ዴይ ነው። ይታይክ ይሄ በህግ ያስኬዳል እንጂ ልትሰራ ገብታ ስራ ላሰራ ብሏት አይደለም የታሰረው። ያለ አግባብ ስለሰሩ ህግ ስለተላለፉ ነው የታሰረው። አሁንም ዛሬ ገብታ ስራ አስኪያጅ ልሁን ህጉ የማይፈቅደውን እኔ ልፈቅድ አልችልም። ህጉ ለምንድን ነው የማይፈቅደው? አስረዳን። መተዳደሪያና መመስረቻ አለው ድርጅቱ። አንድ ስራ አስኪያጅ የሚቀየርበት የራሱ የሆነ አካሄድ አለ። እሱ ሲፈቅድ ብቻ ነው በቃለ ህጉ የተይዞ ስራ አስኪያጅ ሽፍት የሚደረገው። ከዛ በተረፈማ ህጉ ቢፈቅድ ፍርድ ቤት ሊፈቅድላት ይችል ነበር አይደለም እንዴ? እኔ ባልኖርም ግን አካሄዱ እንደዛ ስላልሆነ እንደነገርኩ እህቷ አለች፣ አሰፋሽ ሞላ ትባላለች። ዋና ታርጌታቸው እሷ ፍርድ ቤት ስለምትሰራ የፍርድ ቤቱንም ስም እያጠፋች ነው። እሱም በህግ እንሄድበታለን። እሷን ተማምና ነው ይሄን ሁሉ እግድ ያመጣችው፣ ይሄን ሁሉ የፍርድ ቤት ኬዝ እየተረዳኝ ነው። ከዛ በተረፈ ግን ቤት አስይዘን ስንባደር የዶክተር ጌታቸውን ቤት ስናስይዘን ስንባደር ዛሬ ሚዲያ ላይ ወጣ ስለተናገረች አይደል፣ ታውቃለች። የሱን ብር አገኛለሁ ብላ ነው ድርጅቱን ስታሳግድ የነበረው። ከዛ በተረፈ 105 ሚሊዮን ብር ይዞ ከሀገር ወጥቷል። መረጃ ታቀርብ። ዛሬ 5 ሚሊዮን ብር ከባንክ ለማውጣት ምን ያህል ስቃይ እንዳለ ይታወቃል። እየተረዳኝ ነው። ይሄን
ስለዚህ የምትለው ሌላ ከሌለ እንግዲህ የእሷን ሀሳብ የምንሰማው ልጆቻችን እንኳን ከትምህርት ቤት አንማርም ብለው አስቀርቷቸዋል ለምትለው እናታችን ይህን ስራ እንዲሰራ ካልፈቀድሽ ትምህርት ቤት አንሄድም ብለው ቤት ውስጥ የተቀመጡት በእሷ ምክንያት ነው። አሁን ልጆች ሲመጡ ሰምታችኋል ሲሾካሾኩ። ችግር የለውም ይሁን የመስልስታችሁ እንትን አድርገው ሚዩት ያድርገው። እኔ ከዚህ በላይ ላወራ አልችልም። የመጣችሁትማ ተደማምጣችሁ መልስ ልትሰጧል። ጠየቀውን ጥያቄ ሙሉ እሰጣለሁ ስላልከኝ እሰጣለሁ። ስለዚህ አጠር እያደረግሽ ቆይ አንዴ አሁን ሙሉን የእሷንም ሰምተናል ያንተንም ሰምተናል። አጠር እያደረጋችሁ ፕሊዝ የምጠይቀውን ጥያቄ ይሄኔ መልስልኝ ይመልስና ከሱ ደግሞ የሚጠይቀው ካለ ይሄኔን ትመልስልኝ ብሎ ይጠይቅ። እሱ ያለው ምንድን ነው የታገደ